ግጭት አንድ ጥያቄ ጠይቀ ጋይስ አንድ ጥያቄ ስለ አንተ ሃይማኖት ማለት ነው። በዮሐንስ ወንጌል ላይ ማለት ነው ኢየሱስ እንደዚህ ይላል አይደል? ከእስራኤል በጎች በቀር ለጠፉት አልተላኩም ይላል። ይሄን አንቀጽ እንዴት ተተረጉመዋለህ አንተ? ትክክል ነው። ምንም ስህተት የሌለበት። አዎ ክርስቶስ የመጣው ለእስራኤል በጎች ነው። ከነዛ ውስጥ ደግሞ እኔ እስራኤል በግ ነኝ። ስለዚህ አሁን ለእስራኤል በጎች በቀር አልተላኩኝም ያለውን አንቀጽ አንተ እንዴት ነው የምትተረጉመው? ትክክል ነው። ምንም ችግር የለበትም። ማለት እንዴት ነው የምትተረጉመው? አሁን አንተ እኔ ኢትዮጵያዊ ነህ ወይም ደግሞ ሌላ ሀገር ነው ያለው ከእስራኤል በቀር ላሉት ህዝቦች ነው። እኔም እስራኤላዊ ነኝ እያልኩ እኮ ነው። እኔ ራሱ ለምሳሌ አሁን እስራኤላዊ አይደለሁም። ስለዚህ አንተማ አይደለም፣ ምክንያቱም መሐመዳዊ ነህ አንተ። እስራኤላዊ እንዴት ትሆናለህ? እኔ አሁን ስለዚህ ወይ ዩኒክ ታዳምጠኛለህ? መልስ ትፈልጋለህ እኮ ይህን አንቀጽ አብራራልኝ እስኪ አንተ። አንተ የምታውቀውን ቁርአን ለአረቦች የወረደ ነው፣ መሐመድም ለአረቦች የተላከ ነው። ክርስቶስም እንደዛ አድርገህ አስበህ ነው። ለዓለም የሚል አንድ ጥቅስ አታመጣም። ቁርአን ለአረቦች የተላከ በአረብኛ ነው። እኔ አማርኛ ተናጋሪ ነኝ፣ እኔን አይመለከትም። እስራኤል ማለት ምን ማለት ነው? አንተ የምታውቃት እስራኤል እቺ ከፍልስጤም ጋር ስትነጋ ጠባ የምትቀጣቀጠዋን ሀገር ነው የምታውቀው። እኔ የማውቀው እስራኤል እና አንተ የምታውቃት እስራኤል እንለያያለን። አየህ፣ ባይ ዲፊኒሽን እስራኤል ማለት ምን ማለት ነው? እስኪ ማይክን አንሳ። እስራኤል ማለት ምን ማለት ነው? መጀመሪያ መጽሐፍ ቅዱስ በምንድን ነው የተጻፈው? አዳምጥ። አንተ ደግሞ እስራኤል ማለት ምን ማለት ነው? ዩኒክ እስራኤል ምንድን ነች? እስራኤል ማለት ምን ማለት ነው? መጀመሪያ ይኸውልህ ስለ እስራኤል ከምትጠይቀኝ ብዙ አላህ ስብሐነሁ ወተዓላ ወደ 125,000 ነቢያት ልኳል። ደግሞ ለጠየቀኝ ለዛ ነው ለእስራኤል ነው የተላከው ብለህ ስትል ለጠፉ ለእስራኤሎች ነው የመጣው። አዳምጥሽ፣ እኛ ሁላችን በክርስቶስ የምናምን እስራኤላዊ ነን። መወለድ እስራኤላዊ አያስብልም። እኛ እስራኤል ማለት ህዝበ እግዚአብሔር ማለት ነው፣ የእግዚአብሔር ህዝቦች ማለት ነው። ስለዚህ ክርስቶስ የሚከተሉት የእግዚአብሔር ህዝቦች የሆኑ ናቸው። አንተ የምታውቃት እስራኤል እቺ እንዲህ ድንበር የሆነች ፍልስጤሞች ጋር የምትቀጣቀጠው ነች። ገላትያ 3ን አንብብ፣ ሮሜ ምዕራፍ 9ን አንብብ። እስራኤል ከእስራኤል የሚወለድ ሁሉ እስራኤላዊ አይባልም። እዛ ስለተወለደ እስራኤላዊ ነው አንልም እኛ። በይስሐቅ በኩል የተወለዱት የተስፋው ቃል ኪዳንን የጠበቁ በክርስቶስ ክርስቲያን የተባሉ የአብርሃም ዘሮች እነሱ እስራኤል ተብለው ይጠራሉ፣ ቤትም በዓለም ቢበተኑ ማለት ነው። ስለዚህ ከዛ አንጻር ነው የኛ የሚታየው። ከቶፒኩ ጋር ምንም ያገናኘው የለም። ኡስማን ካቃጠለው እንኳን አልተመለሰም። እኔ ራሴ እስራኤል ነኝ ብዬ እስራኤል ምንድን ነው ብዬ እንኳን ሳትመልስ አልተመለሰም ይላል። በሱ የፖለቲካ መስራቱ እኮ ነው። ቁርአን ኡስማን ካቃጠለው ጋር ቀደም ቁርአን ኡስማንን ካቃጠለው ጋር እስራኤል ማለት ምን አገናኘው? ህዝበ እግዚአብሔር ነው። እሺ እስራኤል እኔ ህዝበ እግዚአብሔር ነኝ አልኩህ። አንተ የምታውቀው እስራኤል ማለት እቺ ድንበር ከአርታዋን ሀገሯን ነው የምታውቃት። እንደ መጽሐፍ ቅዱስ ደግሞ እስራኤል ማለት የእግዚአብሔር ህዝቦች ነው። ስለዚህ የመጣው ክርስቶስ ወደ እሱ ነው። ወደ ገዛ ወገኖቹ መጡ። ያ ወደ ገዛ ወገኖቹ መጥቷል። እስራኤል የሚባለው ግን እዛ ስለተወለደ እስራኤላዊ አይባልም። በይስሐቅ በኩል የሚጠሩ ናቸው። ስለዚህ እኔ ራሴ ምንድነኝ? እስራኤል ነኝ። እነሱ ግን እዚያውን የምታውቃቸው አይሁዶች እስራኤል አይንላቸውም። እኛ እስራኤላዊ አይደሉም። እነሱ በስጋ ያሉት እነሱ ምን ይባላሉ መሰለ? እስራኤል ዘስጋ ይባላሉ። እኔ እስራኤል ዘነፍስ እባላለሁ። ስለዚህ ቁርአን ካቃጠለው ኡስማን ጋር ምን የሚያገናኘው ነገር የለም። ወደ ቁርአኑ እንምጣ። ጓሄድ ለምሳሌ መጽሐፍ ቅዱስ ለምን ነው በየጊዜው የተሻሻለ ይመጣው? ምንድን ነው የምታወራው? ኡስማን ካቃጠለው ቁርአን ጋር ምን አገናኘው? መጽሐፍ ቅዱስ የሚሻሻል ፕሊስ፣ ምን የሚሻሻል ነገር የለም። ሎክ
ቁርአንህ እንደውም ሰሞኑን ዜና አይተህ ከሆነ ወጥቶልሃል፣ ዜና ወጥቶልሃል። ዋብዮቹ ወደ ክልል ከተሞች ቁርአንን በተናናል አሉ። ሀባሾቹ ደግሞ እየተቃወሙት ነው። ይሄ ትርጉሙ ራሱ የተሳሳተ ማጭበርበሪያ ነው ብለው በማመድ እንትና ሐጂ ሀቢብ ሳኒ ቁርአን ላይ እኮ ውሃብያ ወይም አህባሽ የሚል የለም። ልስን ሄድና ጠይቃቸው። በሐጂ ሀቢብ ሳኒ በእሳቸው ስም የተተረጎመ አለ እንዴ በልና በቅርብ ቼክ አድርግ። ከበፊቱ የሚለይ አዲስ ቁርአን ትርጉም ወጥቶ ሀባሾቹ እየተቃወሙ ነው። ሀባሾች እነማን ናቸው? ሀባሾቹ ሄድና ቼክ አድርጋ። ሄድና ቼክ ይህንንም ላስተምርህ። ሄድና ቼክ አድርግ። ቁርአን ላይ አንተን ራሱ አያውቅም። ቁርአኑ መሐመድንም አያውቀው እንኳን አንተ። አየህ አንተ ሰው ከማስረዳት ይልቅ መሳደብ ትመርጣለህ። የምን ስድብ ነው? መሐመድን ያውቀዋል ቁርአን ምናምን አይደለም። አሁን እኮ ንግግርህ የስድብ ነው የሚያስመስለው። ቁርአንን መሐመድ ቁርአንን ያውቀዋል? ቁርአን መሐመድን ያውቀዋል? እንኳን ቁርአን አለ መጽሐፍ ቅዱስ ያውቀዋል። ኦኬ አባቱ ማን ነው? እሱ መሐመድ ማወቅ ነው ወይስ ጥያቄ ነው የያዝከው? መጽሐፍ ቅዱስ ላይም እኮ ይናገራል አይደለም እንዴ? እኮ ችግር የለውም። አሁን መጽሐፍ ቅዱስ ላይ እንመጣለን። መሐመድ አባቱ ማን ነው? አንድ ጥቅስ ፕሊስ ልስን። አባቱ ማን ነው? ማያነብን አያት ብቻ ያነቡን። በእናትህ የሆነ እንትን ውስጥ አትግባ። በእናትህ እንደዚህ ነጥብ ውሃ ማይቋጠር ሰባት አያቶች ያነቡም። እነሱ ሁሉ ነብይ ናቸው በአንተ ሎጂክ መሰረት። አሁን የጠየኩህን መልስ። ሙሐመድ አባቱ ማን ነው? እሺ አታውቀውም። የት ሀገር ሰው ነው መሐመድ? ኬንያዊ ነው? ኢትዮጵያዊ ወይም ሱዳናዊ? አረብ ነው እንጂ። ኦኬ አረብ የት ነው? እሺ ማለት ምን አይነት ጥያቄ ነው የምትጠይቀኝ? የመን ነው አይደለም። ጥያቄ ምን አይነት ነው? ቀይ፣ ጠየም፣ ጠቆር፣ ነጣ፣ ቆጠን፣ ወፈር፣ ረዘም፣ አጠር ያለ። እስቲ አሁን ያወራሃትን ሙሐመድ የሃሽሚ ዘር ነው፣ ሙሐመድ አረብ ነው የሚል እስቲ ማስረጃ ስጠኝ ከቁርአን። ቁርአን እኮ ሁሉም ነገር መናገር የለበትም። ሙሐመድን ያውቀዋል ብለኸኝ እኮ እያስረዳኸኝ እኮ ነው። ስለዚህ ሙሐመድን ቁርአን አያውቀውም? ሱረቱል ሙሐመድ የሚል አንቀጽ የለም እንዴ? እሱን አንተን የሰየምከው። አየህ ክርክር ድርቅ ያለ ነው። ምንም ድርቅ ያለ አይደለም። ምንም ድርቅ ያለ አይደለም። ስያሜ የተሰየመው ሙሐመድ ከሞተ በኋላ ነው። ሙሐመድ ራሱ ይህንን ቢያውቀው 114 ምዕራፍ እንዳለ ፈቲያ መጀመሪያ፣ ከዛ በቀራ፣ ከዛ አለ ኢምራን የሚባል አያውቃቸው። ሙሐመድ ራሱ በህይወት ባልነበረ ሰዓት የለም። ይሄ ስለ ተራዊት ታውቃለህ? ስለ ተራዊት ታውቃለህ? ምን አገናኘው? ምን ሰላት ሰግድ እንትን ልትል ፈልገህ ነው? አይደለም። ታውቃለህ ወይ ነው? ምን አገናኘው? ተቶፒኩ ጋር ምን አገናኘው? የሆነ የምትከራከርበት ርዕስ ስለዛ ነገር እውቀት ሲኖርህ ነው እንጂ ዝም ብለህ ምን አይገናኝም። የሚገናኝ አይደለም። ምን አገናኘው? እስቲ አንተ ወቅና አገናኝና ሂድ ሲመለስ ምን ይገናኛል? እኔ አሁን ሙስሊም ነኝ። ስለ ክርስትና አላቅም። ስለ ተራዊ አንስተህ ምንድነው? ምን አገናኘው? ክርክርህን ርዕስህን ወቅ ነው እኮ እያልኩ ያለሁት እኮ። ማይገናኝ ነገር ለምን ታነሳለህ? እኔ የጠየቁ ዑስማን ስላቃጠለው ቁርአን እንዲህ ዞረ ጠምዝዝ ሄድክ፣ አዋጣህም። ዘሆል ብትሄድ በየትኛውን ትመታለህ? ስለዚህ ክርስቲያን ቀጥል። አልመለስክልኝም እኮ አንተ የጠየቅኩህን ጥያቄ እኮ። ምንድን ጠየቅልኝ? እስራኤላዊ ነህ አይደለህም አልከኝ። አይ ምን ክርስቶስ ምንድን ነው የሚታተመው አልኩህ። ይህን ስትመልስልኝ እመልስልሃለሁ። ምንድን ነው የሚታተመው? መጽሐፍ ቅዱስ ለምንድን ነው በየጊዜው የሚታተመውን ያልኩህ ጥያቄ። እሺ ሜታ አድርግ። በቃ አዳምጥ። መጽሐፍ ቅዱስ ለምን በየጊዜው ይታተማል? የኢትዮጵያ ሕዝብ የዛሬ 20 ዓመት በፊት ከ50 ሚሊዮንም ያለፈ አልነበረም። አሁን ያለው የኢትዮጵያ ሕዝብ በ100 ሚሊዮን ነው። ስለዚህ መጽሐፍ ቅዱስ ለምን ይታተማል?
ነሰሰርሊ ለሰዎች ለመታደል ይታተማል። ለምን ነው መጽሐፍ ቅዱስ የሚታተመው? ትናንትና የነበረ የህዝብ ቁጥር አሁን እኩል አይደለም። ህዝብ ስለሚጨምር የታተሙት እያነሱ ስለሚመጡ ይታተማል። ጥያቄ ስለ ብዛት አይደለም። ዳሴት ጥያቄ ስለ ብዛት አይደለም። ለምን ይታተማል አልከኝ? ሰዎች እንዲያነቡ ይታተማል። እንደናንተ በደመ ነፍስ የሚነዳ ህዝብ ስለሌለ እንዲያነቡት ይታተማል። ጥያቄ ስለማተም አይደለም። ዩኒክ ግን ቆይ እኔ እስካሁን የጠየቃቸው ጥያቄዎች እንዳለ ኡትማን ካቃጠለው ቁርአን ጋር ምንም ያያይዛቸው ነገር አለ ማለት? ኡትማን ለምን እንዳቃጠለው መልስ የለህም? ይሄ አላሁ አለም። ይሄ በዚህ እውቀት የለኝም፣ ግን ጥያቄ ግን እስካሁን አልመለሰልኝም እሱ። እሺ በደንብ አዳምጥ፣ በደንብ አዳምጥ እያልኩ ስለ ብዛት ሳይሆን እያልኩ ያለሁት ለምን ይሻሻላል ለምን ይሻሻላል ከሆነ ሜይ ቢ ቋንቋ ሊሻሻል ይችላል፣ ቋንቋ ሊያድግ ይችላል፣ ቋንቋ ሊሞት ይችላል። ይህንን ተምረሃል ብዬ አስባለሁ። ስለ ቋንቋ ተምረሃል? ለው ግሬድ ላይ ተምረሃል። ቋንቋ ይወለዳል፣ ያድጋል፣ ይሞታል። ስለዚህ እነኚህ ሶስቱን ስቴጆች ቋንቋ ይሄድባቸዋል፣ ያልፋቸዋል። ስለዚህ ከቋንቋ አንጻር የዛሬ 2000 ዓመት የነበረ ቋንቋ አማርኛ ዛሬ ከምናወራው ጋር ኤግዛክት አንድ ላይሆን ይችላል። ስለዚህ ቋንቋው ሊያድግ ይችላል። ነገር ግን ትርጉሙን ባልቀየረ ሁኔታ፣ ሀሳቡን ባልቀየረ ሁኔታ ቋንቋው ሊቀየር ይችላል፣ ቃሉ ማለት ነው። ከዛ አንጻር ከሆነ እያልከኝ ካለ ይሄ ቁርአን ላይም ስላለ ማለት ነው። ለምሳሌ ኃይለሥላሴን ቁርአን ብታየው ማንበብ አችልም። ግዕዝ ነው አማርኛ ነው አይገባህም። የኃይለሥላሴን ቁርአን ትርጉም ካወቅከው ማለት ነው። አሁን ካለው ጋር ኮምፕሊት ላይ አይገናኝም። የሀጂ አቢብ ሳኒ እና የመሐመድ ዘይን ሬድ እንኳን ቁርአናቸው ትርጉሙ ይለያያል። ስለዚህ ምንድነው እሱ መልእክቱ ላይ ነው እንጂ ፎከስ የሚደረገው ቃሏ ሀ ትላለች ዛጋ ሀ እዛ ጋ በላ እንደዚህ የምትጻፍበት እንዲነበር እንዲህ እያንዳንዷን ቃላት እንደዛ ከሆነ ቋንቋ ያድጋል። ሲያድግ ከማህበረሰቡ ጋር አብሮ ትርጓሜውም አብሮ እንትን ይላል ማለት ነው። ትርጓሜ እስከሆነ ድረስ ደግሞ ወደ መጀመሪያው ነው የምትመለሰው። ወደ መጀመሪያው ትመለሳለህ። ለምሳሌ ከፈለክ ላሳየ ይችላለሁ። እንግሊዝኛዎቹን አሁን አውጥተህ ባሳየህ 20 እንግሊዝኛ ትርጉም ባሳየህ አንድ ጥቅስ ላይ 20ዎቹም የተለያየ ነው ያስቀመጡት ቃላቱ የተለያየ 20 ቃላት ላሳይ ይችላለሁ። አንድ ጥቅስ አንድ ቁርአን ላይ ሲተረጉሙ ማለት ነው። ለምንድነው ይሄ ነው? ቋንቋ ለምሳሌ ተለዋጭ ሊኖረው ይችላል። ተለዋጭ ተመሳሳይ የሆነ ያንን ቃል የሚለውጥ ቋንቋ ሊኖር ይችላል፣ ቃሉን ማለት ነው። የዛሬ 100 ዓመት በፊት የምንጠቀመው ያን ቃል የሚለውጥ አሁን በተሻለ ሁኔታ የሚገልጸው ሊኖር ይችላል። ስለዚህ ያኔ ያንን ቃል ሊጠቀሙት ይችላሉ። ስለዚህ ምንድነው የሚታየው? ይሄንኛው አይደለም። ትርጓሜዎቹ ወደኋላ ባክ ታደርጋለህ። አንተ ለምሳሌ አማርኛው ላይ እንትን ስትል ወደ አረብኛው እንደምትሄደው ሁሉ እኛም ወደ ቀድሞዎቹ ወደኋላ እንመለሳለን ማለት ነው። እሺ አሁን ትንሽ ለማብራራት ሞክረሃል። መሞከር ሰው መልሼልሃለሁ። ያልተመለሰልህ ሞክረሃል ይላል። አሁን እንደሚያውቀው ነው ልልህ የፈለኩት ሞክረሃል ይላል ነው በዚህ ጭንቅላቱ ማለት ነው። ቆይ በቀላሉ አንድ ጥያቄ ላስጨንቅ አልፈልግም። ቆይ ችግር የለውም። ቆይ አሁን የኃይለሥላሴን የቁርአን ትርጓሜ በኃይለሥላሴ ጊዜ የታተመውን አንብበኸዋል? ይኸውልህ ቅድም ያልኩ እኮ ይሄን ነበር። በኃይለሥላሴ ጊዜ የታተመውን ቁርአን ክፍል አንብበው። እኔ ኃይለሥላሴ ሂስትሪ እኮ አይደለም የእኛ ሃይማኖት ሂስትሪ ምንም ስለማታካረኒ ምንም ከሰው ጋር እኮ መደናቆር እኮ በጣም አስቸጋሪ ነው። በጣም አስቸጋሪ ያደርገዋል ማለት ነው። እነኛውን እንግሊዝኛ ትርጓሜ እንትኖች ናቸው። እያንዳንዱ ላይ እንትን ሊኖረው ይችላል። የቃላቱ እንትን ሊል ይችላል። ሰው ወደኋላ ተመልሶ ነው የሚታየው እና እንደዛ ነው። እንደዛ ይሆናል ማለት ነው። አንዳንዴ ጭንቅላታችሁን ለመጠቀም ሞክር ወገኖቼ፣ ዘመዶቼ።
እስኪ ጥያቄ ጠይቅ። ወይንም ፋጢማ አለሽ? አለሁኝ ስራ ላይ ስለሆንኩ ነው እያዳመኩ ነው። መጨረሻ ላይ ግን ጥያቄ ወጥቼ እወጣለሁ። አሁን ጥያቄ ጠይቂ ካለሽ። እሺ ስራዬን ትንሽ እንትን ልበልና እመጣለሁ፣ መለሳለሁ። እያዳመኩ ነው። እሺ ከድር ሰላም ነው? እንዴት ነህ? አለን አልሐምዱሊላህ። እንዴት ታየዋለህ የዛሬውን ቶፒክ? አሪፍ ነው። ምን ትላለህ? ምላሽ አለ ነው? ዝምታ ነው የሚያዋጣው? መርጦማ ያለውን ነገር እኮ ተቃጥሏል። እውነት ነው። ኡስማን ለምን እንዳቃጠለው አጥንተሃል? አዎ መርጦ ነው ያቃጥሉት እና እንትን ነው ያልሆነ ቃላቶች ተጨምረው። አሁን ያልሆኑ ቃላቶች ተጨምረዋል የሚለው ማን ነው? ይህንን መስፈርት ማን ያልሆነ ቃላት እንድትል ያደረገህ አንተ ለምንድን ነው? እንዴት ያቃጠለውስ ቢሆን ትክክሉ እሱ አሁን ነው ያልሆነውን ያቃጠልኩት ማለት መፍቱ ነው አይደለ? ካቃጠለው በኋላ ስለዚህ ያልሆነውን ነው የተጨማመረውን ያቃጠለው ካልን እኮ ሁሌ የሚያጠፋ ሰው ካየህ ምን ይላል መሰለ? ለምን እንዲያደረግክ ስትለው ለምን እንደዚህ ያደረግክ ስትለው አይ ያ ነገር እንዲህ ስላለ ብሎ ምክንያት ያቀርባል እንዳይወቀስ። እንደዛ እያደረገስ ቢሆን እንደዛስ እያደረገ ቢሆን አይ እንትን አራቱን ከሊፋ ተከተሉ ስለተባለ እንደዛ ከሆነ እኮ እርስ በርስ እኮ ነው የተገዳደሉት። እኛ እኮ በቃ ተከተሉ ስለተባለ መከተል ብቻ ነው የእኛ ፋንታ። ብላይንድሊ ፎሎ ማድረግ ማለት ነው። ይሄ ደግሞ አስቸጋሪ ነው። ምክንያቱም ለመሰለ ካሊፎቹ እርስ በርስ ነው የተጨራረሱት። መጨረሻ ላይ ተከታዮቻቸውም እርስ በርስ ነው የተጨራረሱት። ሙሐመድ ደግሞ ገዳይና ሟች እስልምና ውስጥ በሴፍ ተተገዳደሉ ሁለቱም ጋር ነው የሚገባሉ ብሏል። ታውቃለህ? እሱም እያስባለሁ እስላም ማን ከተለ ሙእሚንን ሙተሐሚደን አንድ ሙእሚንን የገደለ ሰው ጀዛው ጀሃነም ቢሆን ነው ይላል። ስለዚህ እርስ በርስ ተገዳደሉ። ደግሞ እንዴት ታደርገው? አይሻና አሊ የግመሉ ጦርነት ታስታውሳለህ? አይሻ አሊ ላይ ዘመተች፣ አሊ እሷ ላይ ዘመተ፣ ተጨፋጨፉ ለስልጣን ብለው ማለት ነው። አሊንም ራሱን መስጊድ ውስጥ ነው በስለት እዚህ ላይ መርዝ ስለት እንትን ሸቦላ ውስጥ መርዝ ነከሩበት፣ ጭንቅላቱን ቆረጡት አሊን ራሱ። ዑመርም እንደዛ እንትና አቡበከርም እንደዛውን የተገደለው ከከሊፎች ጋር ሁሉም እንደዚህ ነው የተገዳደሉት እኮ። እንትና ኡስማን ተገደለ፣ ሶስተኛው አይደለ ኡስማን። የኡስማንን ገዳይ አልተበቀልክም ተብለው ደግሞ አሊን ደግሞ ተበቀሉት፣ አራተኛውን ከሊፋ። ከዛ በኋላ አቡ ማህያም ይመጣል። አቡ ማህያ እንግዲህ እንትና ላይ ሲዘምት የነበረ ነው። እሱ ይመጣና ደግሞ እንደገና ኡስማን አስቀድሞ ያንን ቁርአን አቃጠለ። ማን ጋር የነበረው እነኝን አቃጠለ። አቡ ማህያ ይመጣና ደግሞ መጨረሻ እሱም ደግሞ ኡስማን ጋር የነበረውንም ቁርአን ያቃጥለዋል። እንደገና ደግሞ እሱም ማለት ነው። እሱም ደግሞ እንደዛው ስንትና ስንት ጦርነቶች ያካሂዳል። የአሊም ልጆች ደግሞ ይገደላሉ። ሙሐመድ የሚወዳቸው ሀሰንና ሁሴን ማለት ነው። ፋጢማ ሙሐመድ በሞተ በ6ኛው ወር መሰለኝ እሷም የተገደለችው የሞተችው። ያው እንግዲህ እነሷም ሙርተዴ ይባሉ እኮ እነሱ ሙርተዴ አይደለም። ሙርተድ እንዴት ነው ማትሏቸው? አሁን በዚህ ጉዳይ ላይ ሜይ ቢ ወደፊት ገባበታለሁኝ ብዬ ቅድ ከያዝኩበት ቶፒክ አንዱ ነው። በመስጊድ ላይ በዚህ ጉዳይ ላይ ማውራት አይፈቀድም። ምክንያቱም የገደለው ባልሽ የሞተው ወንድምሽ ምንድን ነው ሀዘን በረታብሽ ነው ምናምን የሚባል አለ። ግጥሙን ከስር በሉልኝ። ወይ ማንን መምረጥ እንዳለባቸው ይቸገራሉ። ሉክ አይሻ ኡመል ሙሚን ትባላለች። የአማኞች እናት ነች። አሊ ደግሞ አይሻ እንግዲህ ሙሐመድ ሚስት ነች፣ የአማኞች እናት ነች።
አሊ ደግሞ የሙሐመድን ልጅ ፋጢማን ነው የሚያገባው። የሙሐመድን ልጅ ነው የሚያገባው። እንደገና ደግሞ በተመሳሳይ ሀሊፋ ነው፣ መሪ ነው። ገነት ይገባሉ ከሚባሉ የሚጠበቅ ነው። እንግዲህ ሙሐመድ ደግሞ ምን ብሏል? ሁለት ሙስሊም ሴፍ ዞ ከተገዳደለ ሁለቱም ገሃነም ይገባሉ ብሏል። አሊ አይሻ ሁለቱ ጦርነት ገጠሙ። በጦርነቱ ላይ ብዙ ገነት ይገባሉ እነ ጣሃላን ጭምር ገነት ይገባሉ ብሎ ሙሐመድ ቀጥታ የተናገረላቸው በዚህ ጦርነት ላይ ያለቁ እስከ 10,000 ሰው ነው የሞተው የሚል እንትኖች አሉ፣ መረጃዎች አሉ። እንዳለ ሙስሊሞች ናቸው የተጫረሱት። ሙስሊም ከገደለ ሁለቱም ገሃነም ነው የሚገቡት። ስለዚህ በጦርነቱ ላይ አይሻና አሊ ነው የተሳተፉት። ምን አዲስ ላይ ነው? አይቼም ሰምቼም አላውቅም። ይህን ታሪክ አታውቅም? ታሪኮች እንዳለ እንደዚህ ናቸው። ቼክ አድርግ። እንገባበታለን፣ ሰሞኑን በቅርብ ጊዜ ውስጥ እንገባበታለን። ዘሆል በዚህ ጉዳይ ላይ እንዲወራ አይፈለግም። የማይፈለግበት ምክንያት ምንድነው? እሱ ባለፈው እንትና ብሎት ነበረ። አብዱል ጀሊል ነው ምናምን የሚባለው እንደዚህ ሀዲሳቶችም ብዙም አይቀበላለ እና አሁን ሳቦቻችን እንዳለ ገሃነም ናቸው ምናምን እያለ እንትን ብሎ ነበረ። ምክንያቱም እርስ በርስ ነው የተጨራረሱት። ስለዚህ በዚህ ጉዳይ ላይ ማውራት አይቻልም። እኔ የሆኑ ጠይቄ ነበር እንደዚህ በደንብ እስልምና ላይ እንትን የሚሉም በዚህ ጉዳይ ላይ እንዴት ነው አቋም ምናምን ብዬ መስጊድ በሚያውቁ በስኮላሮች ደረጃ በእንደዚህ አይነት ጉዳይ ላይ ዝምታ ነው የሚመረጠው። ምክንያት አይሻን ስትል አሊ ይመጣል፣ አሊን ካልክ አይሻ አለች፣ አቡበከርን ካልክ ኡመራል እያልክ አቡ መያን ስትል እዚህ ጋር የአሊ ጀማ አለ ያለው አማራጭ ምንድነው? ፈታዎችንም ቼክ አድርጋቸው። በዚህ ጉዳይ ላይ ምንድነው የሚሉ በቃ በጣም አስቂኝ አንድ ፈታው ያገኘሁት አለ እናፈርሰዋለን። አክቹዋሊ ግን ምንድነው የሚለው በቃ ለመልካም ብለው አስበው ነው የተዋጉት አይነት ስታፍ ለመልካም ብለው አሁን ምን እንደምለው ታውቃለህ? አሁን በውስጡ ጽፉልኛል ብለምን ታወራዋለህ? የጠላታችን እንትን ነው ምናምን በእርጋታ ስለሚያወራ ስለማልሳደብ ለምን አትሰድበው የነብያችን እንትን ምናምን ይላል። እኔ ቁርአን ስደቡ የሚል አላዘዘኝም። ሰው ስደቡ የሚል የለም። እኔ ለምን እሳደባለሁ? ለምን አሰድበውም? ደስ ይላል። ያኔ ነቢልን ያስቸገሩት ነበር። ካስታወሳዊ ነቢል የሚባልም አማረውት እሱም እኔ አሁን በቃ መረረኝ እኮ ለምን ማሰድበው ይሉኛል። ገብተህ ለምን እሱ ቤት ገባህ ይሉኛል። አክቹዋሊ ተነጋግሮ መወያየት መነጋገር ሲቻል ለምን ሰድበሃው በጣም ጤናማ አይደለም። እንትን ነው እኮ ውይይት ስለሆነ እንትን ብዙዎች ይጽፉልኛል። እንደውም አንዱ ካፍር ነህ እንደ ምናምን ይሉኛል። እያስገ እንትን ላይ እየላኩልኝ ካፍር ነህ እንደ ምናምን ይሉኛል። አስቸጋሪ ነው። ኤኒዌይስ ግን ሙስሊምን መግደል አይቻልም አይደል? አይቻልም። ሙስሊም የገደለ ሰው ጀዛው ጀሃነም ነው። ኦኬ። ስለዚህ እንዳለ ሙሐመድ ገነት ይገባሉ ካላቸው ውስጥ ኦልሞስት በቃ በእንደዚህ አይነት ሁኔታ ነው ያለቁት። በጦርነት ነው ያለቁት። እርስ በርሳቸው ነው የተጨራረሱት። እና በሙአያን ታሪክ አወቅ ብዙ ጦርነት ነው እሱ ራሱ ያካሄደው። የአሊንም ብዙ ጦርነቶች እንትን ብሏል። ሺያና ሱኒዎች ለምን እንደተከፈሉ ታውቃለህ ብዬ አስባለሁ። ታውቃለህ? እነሱ በቃ የተለየ ነው። እሱ ሺያ በጣም ከመንገድ የራቅም ሙስሊም አይባልም። እነዛ እነሱ አልይን ነው ነብይ የሚሉት። ነብይ የማለት ጉዳይ ሳይሆን አሁን አሊን ለምን መሰለህ? አሊን እና አቡ ኡመያ ሲያስገድሉ ምን አለ መሰለህ? የአሊ ልጆች ደግሞ እነ ሐሰን ሁሴን ተገለዋል አይደለ? እና ደረታቸውን እንደዚህ እየመቱ እንደዚህ ራቁታቸውን እንደዚህ ሰውነታቸውን ሲያደሙ ምናምን አላየህም? አይቻለሁ አያለሁ ብዙ ጊዜ። ኦኬ። ህፃን ልጆቻቸውንስ እንደዚህ ይዘው ምናምን ነገር አይተሃል? ለምን እንደሚያደርጉ ታውቃለህ? አረ እኔ አይገባኝም ምን እንደሆነ። ያ እንደዛ የሚያደርጉት ምንድን ነው? ያኔ አሊን ሲገሉት ብቻውን ነበረ። አይሻን አይወዷትም ታውቃለህ? ካስገዳዮች ናቸው ብለው አይሻም አቡበክርም አይወዱም። ያ
እና አይሻ የሚጠሉት ምንድነው? አሊ ላይ ተንኮል ሰርተውበታል። አሊ አስቀድሞ ሀሊፋ መሆን ነበረበት ብለው ያምናሉ። አንድ ሁለተኛ ደግሞ ህፃናቶቹን እንደዚህ ይዘው የሚመጡት የአሊ ልጆች ታወቅ ታሪኩን እንዲሁ እንዲቀመጥ ተደርገው ነው እንትን የተገደሉት። ተመርዘው ነው ወደ ሁሴን ወይም አልሐሰን ተመርዘው እንደዛ ነው እንዲሞቱም የተደረገው እና በጦርነቱ እንትን ተባሉ። አሁን ደርሰንላችኋል። ያኔ ብቻችሁን አግኝተዋችሁ ነው የተጫወቱባችሁ የገደሏችሁ። ይኸው ልጆቻችንን ፊዳ እናደርግላችኋለን። ህፃኖቻችን ይኸው ደርሰው ይኸው ለእናንተ ነው የምንወልደው። እንደዚህ የሚነጩት የሚያደሙት ምናምን ለእኛ ስትሉ ያኔ ደምታችኋል፣ እኛ እንድማላችሁ እኛ በነበርን ምናምን እያሉ ነው ሰውነታቸውን እንትን የሚሉት። ያንን በቃ አላል የሆነ ክርስቲያን አሳያቸው ፎቶ የተወሰነ ቀንጨባ አድርገና ቲክቶክ ላይ ይኖራል እና ያንን የሚያደርጉበት ምክንያት ያንን እንትን እያሰቡ ነው። እንዴት አሰቃቂ ሁኔታ ገለዋቸዋል። ሰውነታቸውን በጣም ነው የሚመቱት የሚያደሙት ምናምን ነገር በጣም ነው ራሳቸውን የሚሉት እና እርስ በርስ ነው የተጨራረሱት። አይሻ የሚያወዷት ለዛ ነው አስጨርሳቸዋለች ብለው ስለሚያምኑ ነው። እና ኃይለኛ እንትን ነው ያለው በመካከል ኃይለኛ ሰፊ ጋፕ ነው ያለው። በጣም ሰፊ ጋፕ ማለት ነው። አይን ካሜራ ኔትወርክ ነው እና ያ እነኚህ የምታያቸው ሰውነታቸውን እንዲህ ዱዓ ያደርጋሉ፣ ያደሙታል ምናምን ቀፃን ልጆቻቸውን እንትን ይላሉ። በጣም ነው እንትን የሚሉት እና ሜይ ቢ ቪዲዮዎችን እንደዚህ እንትኖቻቸውን ካያችሁ በጣም እንትን ነው። ብዙ ጊዜ እኮ እኔ እብደት የሚያከብሩ መስሎኝ ነው። እብደት የሚያከብሩ ደስ ይላል። እንትን ነው በቃ ያኔ እነ አይሻን እነ አሊን እነ አልሐሰንን እነ ሁሴንን እንደዚህ ነው የገደላችኋቸው፣ አሰቃይታችኋቸዋል፣ ተሰቃይተውብናል። በቃ እንትን ነው ህመሙን ነው በቃ እያስታወሱ እኛ ደርሰንላችኋል አሁን ወይኔ ወገኖቻችን እያሉ ነው። እና እንደዚህ ሊበቀሏችሁ ነው የሚያስቡት። ሱኒዎችን ለመበቀል ነው ሺያዎች እንደዚህ እንትን የሚሉት። በጣም ቂም ነው ያለባቸው በእናንተ ታውቃለህ። አዎ መገዳደል ይቻላል ከነሱ ጋር። ያ እነሱም እናንተን እንደ ሙስሊም አያዋችሁም። አስቸጋሪ እንትን ነው እና ታሪኮቹ ስታያቸው ቁርአንን እንግዲህ ኡስማን በርዞታል የሚል እይታ አለ። ኡስማን ለመሞቱ ከዚህ ጋር በተያያዘ ነው። ኢቨን አቀባበሩ ራሱ አይ ቲንክ ትንሽ አስቸጋሪ ነገሮች አሉት። እንደዚህ ሜዳ ላይ መሰለኝ ጥለውት እንትን ያሉት በኋላ ምናምን እንደዛ ነገር ጤናማ አይደለም። ትንሽ ረሳው ካነበብኩት። ኖርማሊ ቶሎ እንኳን እንዲቀበር እንትን አልተደረገም። እንደዚህ ይመታሉ እና በጣም ሰውነታቸውን እስከሚደማ ድረስ ነው የሚደበድቡት ራሳቸው። እና እነ ሐሰን የእነንትናን የአሊን ልጆች እያሰቡ ነው። አንድ ህፃናቶቹን እዛው እንደዚህ መታው እንደሚሉት እነኛን እንትን ብላችኋቸዋል፣ አንለቃችሁም አይነት ሳፍ ነው። አሁን ደርሰናል እኛ እንበቀላችኋለን እያሏችሁ ነው። ተዘጋጅተውላችኋል። ምን ይመስላል? ከነሱ ጋር መዋጋት ይፈቀዳል። ከነዚህ ጋር እስላም በእስላም መገዳደል አይቻልም። ከነዚህ ጋር ይቻላል። አስቸጋሪ ነው ብቻ። ኤኒዌይስ ምን አለ አዲስ ነገር? ሌላ ጥያቄ አለ ክርስትና ላይ? ጥያቄ ባለፈው እያወራን ነበር። እንትና ኔትወርክ ነበር ያስወጣኝ መሰለኝ። ባለፈው እየጠየኩ እኔ እንጃ መሰለኝ። እሺ አንድ ነገር ልጠይቅና ልወረድ። ሰው ማለት ነው ክርስቶስ ሳይሆን ሰው ከአምላክ ወይ ሊያስታርቅንም ይችላል ከአምላክ ጋር እንደ መጽሐፍ ቅዱስ ማለት ነው። ምልጃ ማቃረብ ማለት ነው። ምልጃ ከሆነ በክርስቶስ የተሰራልንን ሉክ በእግዚአብሔርና በሰው መካከል ብቸኛው አስታራቂያችን ክርስቶስ ነው። በስጋ የተገለጠው ብቸኛ በቤዛነት የሚያስታርቀን እሱ ነው።
ቤዛነትን እርቅ ከሆነ ነገር ግን ምልጃ ከሆነ ደግሞ ማቃረብ የሚለውን ከሆነ ሰዎች ሊያቃርቡ ይችላሉ። ሰዎች ስለአንተ ሊያማልዱ ሊለምኑልህ ይችላሉ። መለመን ነው እሱ፣ ማቃረብ ይባላል። አይ ቲንክ ሱራ ቃል መክፈት ትችላለህ። ስንቱን ልክፈትለት? ዕብራውያን ምዕራፍ 12 ላይ ነው ባልሳሳት። ዕብራውያን አጋዦች አሉ 12:1 ዕብራውያን የሚያግዙን የሚራዱን አሉ ወይ? አሉ። ከሰው ወደ እግዚአብሔር ነው የሚያሳሩ ከሰው ሎክ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን እኛ ደግሞ ሸክምን ሁሉ ቶሎም የሚከብደንን ኃጢአትን አስወግደን የእምነታችንን ራስና ፈጻሚ ኢየሱስ ክርስቶስን ተመልክተን በፊታችን ሩጫችንን ትዕግስታችንን እንሮጥ ምናምን እያለ ምን አይነት ምስክሮች እንደምን የከበቡን ይላል? እንደ ደመና የከበቡን። እነኚህ ምንድናቸው? ምስክሮች ናቸው። ለእኛ ስለኛ የሚቃትቱልን ስለኛ የሚጮሁልን አሉ፣ በሰማይም አሉ። ራእይ ምዕራፍ 6 ቁጥር 11 አይ ቲንክ ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደ እነርሱም ደግሞ ከቁጥር 10 ጀምሮ በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? ይላሉ። እነኛውን ቅዱሳኖቹ ሞተዋል። ነገር ግን ምድር ላይ ገዳዮች እንዳሉ ያውቃሉ። ምድር ላይ ገዳዮች እንዳሉ ያውቃሉ። ምን አሉ? እነኚህ እንደምን አትበቀላቸውን ገዳዮቹን ለምን ዝም ትላቸዋለህ? እያሉ ምን ያሰማሉ? ጥሪ ያሰማሉ። ወደ ፈጣሪ ነፍሳቸው ትጮኻለች ማለት ነው። ለእያንዳንዳቸውም ነጭ ልብስ ተሰጣቸው ይላል። እንደነርሱ ደግሞ ይገደሉ ዘንድ ላላቸው የባሪያቸውንም ባልንጀሮቻቸው ወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲኖሩ ተባልላቸው ይላል። ስለዚህ በዛም ሆነው ጸሎት ማድረግ ይችላሉ። እንዳየው እነሱ ሞተዋል አይደለ? በምድር ላይ ግን ነፍሰ ገዳዮቹ እንዳሉ አውቀዋል አይደለ? ስለዚህ ነፍሰ ገዳዮች እንዳሉ አውቀው ጸሎት እያደረጉ ነው። ጸሎት እያደረጉ ድምፅ እያሰሙ ነበረ። ስለዚህ እነሱ ስለኛ ምንድነው ይራዱናል ማለት ነው። በምድር ላይ ከሆነ ደግሞ ኖርማሊ እኔ ስለ አንተ ጸሎት ማድረግ ስለሆነ ስለ ሰዎች ሁሉ ጸሎትና ምልጃ እንዲደረግ አሳስባለሁ ይላል። አንደኛ ጴጥሮስ ጢሞቴዎስ ይመስለኛል። ስለ ሰዎች ሁሉ ጸሎትና ምልጃ እንዲደረግ አሳስባለሁ። ስለዚህ ስለ ሁላችን እንጸልያለን ማለት ነው። አቃራቢ ማለት ነው። በእናንተም አቃራቢ ይባላል አይደለ? ሱራ 5:36 ነው። ስንት ላይ 39 ቼክ ላድርገው። አቃራቢ ታውቃለህ? ሸፋ ነው የመልቂያ ሸፋ ማለት ነው። ማነው ሸፋ የሚሆናችሁ እናንተ? ነቢይ 5:35 ትክክል ላይ ቼክ አድርጉ። አይ አሁን ላይ አቃራቢ የላችሁም? እንዴት ስትል ከአምላክ ጋር የሚያቀርብ ሰላት ነው። ስለዚህ ሰላቷ ትንሽ ሸፋ ሆነ ማለት ነው። ሰላቱ ምክንያት ሆነ ማለት ነው ወደዛ እንቀርብ። እናንተ ያመናችሁ ወይ አላህን ፍሩ፣ ወደ እርሱ መቃረቢያን ፈልጉ ይላል። ስለዚህ ወደ አላህ የምትቃረብበት ነገር ይኖራል ማለት ነው። መቃረቢያ ወይንም ስለዚህ ወደ መልካም ነገር የሚያቃርብ ነገር ትፈልጋለህ ማለት ነው። ተወሱል ይቻላል ማለት ነው። እሺ እንትን ከሰው የተለየ ምን አላት? ለምሳሌ ማርያም ከሰው የተለየ ምን አላት? ምን ማድረግ ስልጣን ነው? ከሰው የተለየ ምን አላት? ማርያም እንደኔና እንዳንተ ሰው ነች። ነገር ግን እሷ ጸጋን የሞላባት ናት።
ጸጋ ሁሉ የተለያየ ነው፣ የጸጋ ስጦታችሁ ሁሉ የተለያዩ ናቸው ይላል ሐዋርያው ቅዱስ ጳውሎስ ሲነገር። እሷ ግን ምልዓተ ጸጋ ያላት ናት። ምልዓተ ጸጋ ያላት ናት። ከሰው የሚለያት ግን ምንድነው? እሱ ጸጋ ለብዙዎች ሊሰጥ ይችላል፣ የተለያየ ጸጋ ሊሰጥ ይችላል። ምልዓተ ጸጋ መሆኗ ብቻ ሳይሆን ግን ማንም እሷን ማያክልበት፣ ማንም እሷን ሊወዳደርም በእሷ ሌብል ሊመጣ ማይችለው አምላክን በስጋ የወለደች ነች። ይሄንን ለማንም ሊሰጥም አይችልም። የትኛውም ጸጋ ለሌላው ሊሰጥ ይችላል። ይህ ጸጋ ከእሷ በፊትም እንደነበረ በእሷ ዘመንም እንደነበረ ከእሷ በኋላ ለሚሆንም አምላክን በስጋ ቃልን በስጋ ሊወልድና ማንም ይህ ጸጋ ሊሰጠው አይችልም። ስለዚህ እሷ ከሴቶች ሁሉ የተለየሽ ነሽ ተብሎ የተመሰገነችበትም አንቺ ከሴቶች መካከል የተለየሽ ነሽ ያላትም የትኛውም ሴት ማታገኘውን የትኛውም ሴት ወደፊት ማታገኘውን ያላገኘችውን አምላክን በስጋ አምላኳን የፈጠራትን በስጋ የወለደች እሷ ብቻ ነች። ማንም አንኖርም፣ የለችም፣ መቼም አይኖርም። ስለዚህ ይሄ ልዩ ያደርጋታል እሷን እንጂ የመለኮት ስልጣን ምናምን የላትም። መለኮት ስልጣን ማለት መለኮት ነች ወይ? እሷ ፈጣሪ አይደለም። የመለኮት ባህሪ ያላት ወይስ ደግሞ የሆነ ከራሷ የምታደርገው ነገር ብትለምናት የምታደርግልህ ነገር ይኖራል? እሷም ስለኛ አብራ ትለምናለች። እሷም ስለኛ አብራ ነው የምንለምነው። እሷን ምንድን ነው የምንላት? አታደርግልህ ብንጸልይ ምን እንላለን መሰለህ? ቤታችን ወይ ለምኝልን ከልጅሽ ከወዳጅሽ እንደዚህ ብለን በዜማ ልለው ነበረ። እንትን አለኝ። ልጇን ኃጢአታችንን ይቅር በለን እንላለን። እሷን ግን ለምኝልን ነው ምንላት። አገኘኝ። አንዳንድ ሰው እሷን ብቻ የሚለምን ስላየው ነው እሷን ራሱ የሚለምን። እሷ ያለው ምንድነው? እሱ ትለምንልናለች። ሴንስ ልጇ ነው። ወደ ልጇ እሷም አብራ ትለምናለች። ሌሎች ቅዱሳኖችን እንደምንለምነው እሷ ደግሞ ከሌሎቹ ደግሞ ቅድም እንዳልኩ ጸጋ ብዙዎች ይሰጣል። የጸጋ ስጦታ ልዩ ልዩ ነው ይላል። ልዩ ልዩ ነው ማለት አንዱ የመፈወስ ጸጋ ሊሆን ይችላል፣ አንዱ ታምር የማድረግ ሊሆን ይችላል። ብቻ የተለያየ ጸጋ ይሰጣል። ጸጋ ማለት ስጦታ ነው። ታምር ብታደርግበት ሊሆን ይችላል። እሷ ግን አንድም የጎደላት ጸጋ የለም። ጸጋ ነው የሞላባት። ከዚህ ጸጋ በላይ ግን ጸጋን የሚሰጠውን ራሱን በስጋ ወለደችው። የጸጋን ባለቤት ራሱን እሱን ወለደችው። ስለዚህ እሷን ሴት ምን ብለን እንለምናታለን? ለምኝልን ብለን እንለምናታለን ማለት ነው። እሷም አብራን ጸሎት ታደርጋለች። እሷም ጸሎት ታደርጋለች ከኛ ጋር። እኛ ስንሞት ስጋችን መቃብር ይገባል፣ ነፍሳችን ከስጋችን ትለያለች። ነፍሳችን ማሰም አይደለችም፣ ታውቃለች፣ ትሰማለች፣ ትረዳለች ብለን እናምናለን። ስለዚህ በነፍስ አለች እሷ፣ ተዛ ትለምንልናለች። ሌሎቹም እንደዛው እንጂ ራሷን መለመን ከራሷ የምታደርገው ነገር የለም። ከራሷ አንዳች የምታደርገው ነገር አይኖርም። ከፈጣሪ የተለየ ከራሷ ሰው ጠይቄ ከዚህ በፊት እሷ አምላክ ነች ያለኝ አንዱ እንደው ስህተት ነው እንጂ ከራሷ ያው ሰው ነን። ራሷ ፈጣሪ ጸጋ ይሰጣል። ቅድም እንዳልኩ ያ ጸጋ ግን ምንድነው? እሱ በጸጋ እሷ ትለምንልሃለች፣ ይደረግልሃል በእሷ። ምክንያቱም ለመሰለ ትንቢተ ኢሳያስ ላይ ምዕራፍ 53 ላይ የእግዚአብሔርን ቃል ኪዳን ለጠበቁት 56 ከቁጥር 3 አካባቢ ጀምሮ በቤቴና በቅጥሬ ውስጥ የማይጠፋ ስምን ሰጣችኋለሁ ብሏል። የማይጠፋ ስም ተሰጥቷታል። ከዛ አይ ቲንክ ማቴዎስ 10:40 አካባቢ ይመስለኛል በደቀ መዛሙርቱ ስም ቀዝቃዛ ውሃ እንኳን ብታጠጣ ትልቅ ዋጋ እንደሚሰጥ መጽሐፍ ቅዱስ ይናገራል። እንደዛ ከሆነ በቅጥሩና በቤት ውስጥ የማይጠፋ ስም ከተሰጣቸው
በእነሱ ስም ደግሞ ሎክ በማርያም ስም በገብርኤል ስም ወይም ደግሞ ሌሎች በቅዱሳኑ ስም ደግሞ ብለህ ቀዝቃዛ ውሃ እንኳን ብታደርግ በእነሱ ስም ዋጋ ከፍተኛ ከሆነ አየህ በእነሱ ስም ታደርጋለህ ማለት ነው። በማርያም በገብርኤል በሚካኤል ወይንም ደግሞ በሌሎቹ በቅዱሳኖቹ ብለህ ትላለህ ማለት ነው። ይህንን ጸጋ ስለተሰጠ እንጂ በራሳቸው እነሱ የሚያደርጉት ሳይሆን በቤቱና በቅጥሩ ውስጥ እግዚአብሔር ምን ሰጣቸው? ስማቸው እንዲነሳ እንዲጠሩ ስልጣን ሰጣቸው። አንዲት ትንሽዬ ዲናር ለሰጠች እንኳን በዓለም ወንጌል ሲሰበክ የእሷ ስም አብሮ ይሰበካል፣ መታሰቢያ ይሆንላታል። አንዲት ዲናር ለሰጠች በዓለም ላይ ወንጌል እሷም አብራ ለምስክር ትጠራለች ከተባለ አምላኳን በስጋ የወለደችው ካዳ እሷ ስም መጠራት የለበትም? አይ ስግደት ነው የምልህ። ስግደት ደግሞ ምንድነው እሱ? መልካም ስግደትን በተመለከተ እኛ ስግደት ሁሉ አምልኮ ነው ብለን አናምንም። አምልኮ ራሱ ዲፋይን መደረግ ስላለበት ማለት ነው። የአክብሮ ስግደት አለ፣ የጸጋ ስግደት አለ፣ የአምልኮ ስግደት አለ ብለን እናምናለን ማለት ነው። ስለዚህ የአምልኮን ስግደት የምንሰግደው ለፈጣሪ ብቻ ነው፣ ለፈጠረን ለአንድ አምላካችን ብቻ። አንተ ፈጥረናል፣ አንተ አስገኝህ ነህ፣ አንተ ገዳያችን፣ አንተ አንሻችን ነህ፣ ከአንተ ውጭ አምላክ የለም ብለን የምንሰግደው ለአምላክ ብቻ ነው፣ ለአምላክ ብቻ ነው። እሷ ግን ለጸጋ ስግደት እንሰግድላታለን ማለት ነው። ለእሷ ብቻ ሳይሆን አይሆንም። ለእሷ ብቻ ሳይሆን ለሌሎችም የአክብሮ ስግደት እኮ እንሰግዳለን። ከማክበር አንጻር ሰዎች እናከብራቸው፣ የአክብሮት ለመላእክቶችም የአክብሮ ስግደት እንሰግዳለን። ይሄ አምልኮ ማለት አይደለም። አምልኮ የሚሆነው መቼ ነው? አደራረግህ ነው። ፈጠርከኝ እያልክ ከሆነ አስገኝ አንተ ነው እያልክ ከሆነ ይሄ አምልኮ ነው። ለምሳሌ ሱራ 1852 ሱራ 1533 አካባቢ ላይ ስትመለከተው ኢብሊስ ለአደም አልሰግድም ብሎ ነበራ። ስግደት ላላ ብቻ ከሆነ ለምንድን ነው እሱ ለአደም ስገድ የሚባለው? ትእዛዝ እኮ ነው እሱ፣ ትእዛዝ እንዳያከብር ለማየት ነው። ስለዚህ በእኛም ደግሞ ምንድነው ስግደት አምልኮ ብቻ ነው አልተባልንም። ስለዚህ በነቢያትና በሐዋርያት ላይ ስለተመሰረትን በመጽሐፍ ቅዱስ ውስጥ ሲያደርጉት ስላየን እንሰግዳለን ማለት ነው። ከዛ አንጻር ነው። ስለዚህ ስግደት ሁሉ አምልኮ ብቻ ነው የሚል የለውም ማለት ነው። እሺ ለሲላቸው አሁን ተገቢ ነው እነዛ ማንበርከክ ምናምን ለሲል ለምሳሌ ተገቢ ነው። ምክንያቱም በመጽሐፍ ቅዱስ ላይ በኪሩቤል እንዲሳሉ መጽሐፍ ቅዱስ ፈቅዷል። ስለዚህ ኪሩቤል እንዲሳሉ፣ ኪሩቤል ማለት መላእክቶች ናቸው፣ እነሱ እንዲሳሉ መጽሐፍ ቅዱስ ስለፈቀደ እሱን መሰረት አድርገን መላእክቶች በተገለጹበት ሁኔታ ይሳላሉ፣ ለማስተማሪያነት ይሳላሉ። ለማስተማሪያነት ስዕሉ በተገለጡበት ኤግዛክትሊ ያ ነው ማለት አይደለም። ስዕል ሪፕሬዘንት የሚያደርገው ግን ምንድነው? በእነዛ የተገለጸውን መገለጥ ያንን መሰረት አድርጎ ስዕል ይሳላል ማለት ነው። ስለዚህ እኛ ጋር ስዕል፣ እናንተ ጋር ስዕል ካለ ሴጣን አይገባም ምናምን መልአክ አይመጣም ተብሎ ስለሚታመን ነው አይደለ? እኛ ጋር እንደዚ አይነት አስተምሮ የለም። እናንተ ጋር ውሻና ስዕል ካለ ሴጣን መልአክ አይመጣም አይገባም ተብሎ ስለሚታመን ስዕል እንደ ትልቅ እንትን ነው የሚታየው። በቂያማ ቀን ደግሞ ስዕሉን አናግረው ተብለ ትቀጠቀጣለህ። ሲጀመር ሱራ፣ ፎቶግራፍ ራሱ ለመታወቀን ለተለያየ ጥቅም እንጂ መነሳት አይቻልም። አይ ለሌላ ጥቅምም ቢሆን መነሳት አይቻልም። ባይዜ ከድር አሁን ያመጡት እንደው ለመታወቂያ ግን ችግር የለውም ብለው አለሳለሷት እንጂ እውነት ቢሆን ኖሮ እናንተ አስተምሮ በቂያማ ቀን ትቀጠቀጥበታለህ። እውነት ቢሆን ኖሮ እያንዳንዱ ቲክቶክ ላይ ስታይ ፎቶ አለ። ስለዚህ ነፍስ ዘራበት ተብሎ የሚቀጠቀጥ ይሆናል ማለት ነው። በእኛ ግን ምንድነው ፎቶግራፈሮች የውመል ቂያማ ቅጣት ይበረታባቸዋል ይላል። ፎቶግራፈሮቹ ብቻ ሳይሆን አንተም ፎቶ የምትዞር ከሆነ አንተም እንደዛው መልአክ ቤትህ አይመጣም። ቤት ውስጥ ስዕል አንድም የለም
ስዕል አንድም የለም። ፎቶ የለውም እንደሱ ብኝ እፎይ የመታወቂያ ፎቶ የለውም። የመታወቂያ ፎቶ የለም። እኔ አለኝ አለ ታዲያ ተመቀጠቀጥ አንዱና እኔ ያይ መታወቂያ እኮ የት ችግር የለውም። ለጥቅም ለግድ አስገዳጅ ነገር ችግር የለውም። ከዚህ በመሐመድ ጊዜ እንደዛ ተብሎ ነበረ። በመታወቂያ ፎቶ ችግር የለውም ተብሎ ነበር ነው አይታወቅም። ያኔ ዋይት እንደ እሱማ ነብዩንም ዑለማውንም ተከተሉ የሚልም አለ እኮ። እሱማ ተከተሉት አሉ ዑለማ። መሐመድ ካመጣው ውጭ ደግሞ ተቃራኒ ከሆንክ ሙሉ ለሙሉ ከእስልምና ትወጣለህ እኮ። እሱ ፎቶ ለጥቅም ከሆነ ችግር የለውም አላለም። ኢቭን እንትን ላይ ተጋርዶ አይሻ በር ላይ ጋርዳ ነበረ፣ መጋረጃ ማለት ነው። መሐመድ ሲመጣ በጣም ተናደደ ትላለች። ከዛ መጋረጃውን ቀደደውና ጣለው ትላለች። መጋረጃ እንግዲህ የበር መጋረጃ ክፍቱን አደረገችው ማለት ነው። አደረገው የበሩ የተሸፈነውን እንኳን እንትን ብሎ ቀደደው ይላል። ስለዚህ ጥቅም ሳይኖረው ቀርቶ አይሻ ማይጠቅም ነገር ነው በር ላይ ያደረገችው። እሱ ነው የሚጠቅም ነው። ነገር ግን ቢጠቅምም አይቻልም ነው፣ ስለማይቻል ነው። እኛ ጋር ግን የአክልከላው ስለሌለ ችግር የለውም። እሺ አሁን የተቀረሰ ምስላት አስገድምልስ እሱ ለጣዖት የተነገረ ነው። አይ እኔ እኮ ያዳመኩ ነው ተጨርሱ ከሆነ ብዬ ያ አንቺ ቀጥይ። እኔ አደከመኝ። አሁን ያንቺን ስቀጥል ደግሞ ሊያሳድረኝ ነው። ኦኬ እንዳጠቃላይ የዛሬ ጥያቄ እንግዲህ ተቀበልክም አልተቀበልክም እንዳጠቃላይ እኔ የማምነውን ላስተላልፍ ነው። ወደ ጥያቄ ጨምቀናል ልትይ ነው ማለት ቁርአን ተቃጠለ አልተቃጠለ የሚለውን ቁርአን አልተቃጠለም፣ በወረደበት ዘዬ አለ ይኖራል። እሱን እንግዲህ የቻልነውን እንዲህ ነው ብለን አስረዳን። አለማመን ማመን ያንተ ሁኖ ሳለ ከድር አንተ ምን ትላለህ? እየተከራከረች አልተቃጠለም እያለች ኡስማን አላቃጠለም። ኡስማን ያቃጠለው ቁርአን በሌላ ትርጉም እንዳይኖረው ነው። በወረደበት የወረደው ቁርአን እኮ በወረደበት የቁረይሽ ዘዬ እኮ አልተቃጠለም። ሌሎች በሌላ የተረጎሙት ሌላ ትርጉም እንዳይመጣ ነው። ራሱ ይዞ እንዲሄድ ነው። አሁን እንዳጠቃላይ ልስጥበት እንጂ ቅድም ብዙ ብለሃል፣ ብዙ ብያለሁ አይደለ? እንዳጠቃላይ ግን ማመን የመርህ ነው። ክርስትና ላይ ጥያቄ ይህ ሰውዬ ግን ታውቂዋለሽ? ኡበይ ከአማ ነው ታውቂዋለሽ? እኔ ስለ ሀዲስ መጀመሪያውን ተናግሬ ስገባ ስለ ሀዲስ ተናግሬያለሁ። ስለ ሀዲስ አንድ ነገር መሰለሽ፣ ይህ መሐመድ ቁርአንን ተማሩ ካላችሁ ሰዎች ውስጥ አንዱ ነው፣ ኡበይ ከአብ ማለት ነው። ኡበይ ከአብ መስጊድ ውስጥ ቁርአን ሲቀራ በተገኘ ጊዜ ይሄ ሪሳይቴሽናቸው ወይ ደግሞ ዳይሌክት አንቺ የምትዩ የተለያየ በሆነ ጊዜ መሐመድ ጋር ሲያመጡት በሰባት አይነት ሁሉም ችግር የለም ሲባል እኮ ሰባት አይነት እኮ የአቀራር ዘዴ እኮ ነው። ለምሳሌ ጥያቄ የፈጠረብኝ አለ ሰባት አይነት አንተም እሱም ትክክል ናችሁ ችግር የለውም ሲል ጥያቄ የፈጠረብኝ በጃህልያ ጊዜ ራሱ ያልተፈጠረብኝ ጥያቄ ነው የተፈጠረብኝ በጭንቅላቴ። ከዛስ ማለት መሐመድ ይህንን አየና አለ አየሹ when he saw the messenger of Allah I was affected ይላል by wrong idea። ከዛ ጀርባዬን መታ አረገኝ strike my chest። ከዛ ወራፖን ከዛ በኋላ አላህን እኮ አለ ለምኜው አይችሉም ሰዎች እንደዚህ ብዬው በሰባት አድርግልኝ እንደዚህ ብዬው በሶስት ብሎኝ በሰባት አትደርግልህ ነው አለው። ይህንን እንግዲህ ጥያቄ ፈጥሮበት መሐመድ መጨረሻ ላይ የተቀበለውን ቁርአን አቃጠለበት ማለት ነው። ኡስማን ኢማጂን የሱን ቁርአን ሲያቃጥልበት ይሄ ሰውዬ ሊትራሊ አልተቀበለውም። እናንተ አሁን መሐመድን ነው ወይስ እንትና ነው? እዚህ ጋር ደግሞ በጣም ክፉ የሚያደርገው ይኸውልሽ ምን ይላል መሰለሽ፣ የቁርአን ሰብሳቢ ዘይት ቢጣቢት የመጀመሪያውን ቁርአን ሲሰበስብ ምንድን እንዳለ ታውቂያለሽ? በአላህ እምላለሁ አለ ይሄንን ኦርደር ስራ ማለት ለእኔ አለ ይሄን ተራራ ገፍቶ ወደዛ ማነቃነቅ ነው። ተራራን መግፋት ከባድ ነው አይደለ? ቁርአንን መሰብሰብ በጣም ከባድ ነው። እና እንደውም ነቢዩ መሐመድ ያላደረገውን እንዴት ላደርግ እችላለሁ እኔ በጣም ከብዶኛል ብሎ ለመሰብሰቡ አሁን እኮ ይህን ሀዲስ እንዳልቀበል እኮ ስለ ሀዲሱ እውቀት የለኝም። ሰሂህ ቡኻሪ ተብሎ ደይፍ አለ እንዴ? ሰሂህ ቡኻሪ ሚሊዮን ብታመጣ ሚሊዮን እንኳን አልቀበልም አይደለም እንጂ
በቃ አንቺ ደግሞ ከመጀመሪያውኑ ሲጀምር ምንድን ነው ያልኩት? እኔ ሐዲስ መረጃ እንዳታመጡልኝ ስለ ሐዲሱ እውቀት ሲኖረኝ ነው። ስለዛ ይሄ ትክክል ነው ብዬ የምናገረው ሰሂህና ደኢፍ ስላለ አልቀበልም ሳይሆን አላቅም እኔ አልቀበልም ሳይሆን መረጃ ስለ ሐዲሱ ስለማላቅ አው ብዬ ካንተ ስትነግረኝ አው ብዬ አልቀበልህም። አይ አንድ ነገር አለ። ከቁርአን ቀጥሎ በእናንተ እምነት ሳሂህ ቡኻሪ ሳሂህ ተብሎ ደኢፍ የለውም። ሳሂህ ቡኻሪ ከቁርአን ቀጥሎ በሁሉም ሱኒዎች ተቀባይነት ያለው የመጀመሪያው መጽሐፍ ነው። ሳሂህ ሙስሊም፣ ሳሂህ ቡኻሪ ማንም ሰው አይጣላም። እንደ ሳሂህ ቡኻሪ ነው ስሙ ነገር ግን አሁን የምታነብልኝ ሰሂህ ነው ደኢፍ ነው ለሚለው እውቀት የለኝም። ስለዚህ እኔ መናገር የምችለው ስለ ቁርአን እንጂ ስለ ሐዲስ አይደለም። ከድር አለ ከድርም አያውቅም። ስለ ሐዲስ ታውቃለህ? ስለ ሐዲስ ታውቃለህ? ስለ ሐዲስ ታውቃለህ? እርግጠኛ ነህ? ስለ ሐዲስ ቀርተሃል? ሰሂህ ደኢፍ የሚባሉትን ታውቃለህ? እንደ ሰው ቁርአን ሐዲስ እኮ ቡኻሪ ሙስሊም ያልተቀበለ ሰው ይከፍራል። ቡኻሪ ሙስሊም ብሎ የሆነ ቁርአን የሆነ ሐዲስ ተጠቅሶ ይሄ እንደ ትክክል ነው ብትባል ምንድነው ትክክለኛ ለመሆኑ ምንድነው ማረጋገጫ? አይቼ ነው። ምኑን መጽሐፍ አለ? ሰሂህ ቡኻሪ ራሱ ሰሂህ የሆነው አለ በእጅህ ይዘሃል? እኔ አሁን ለጊዜው በእጄ የለኝም፣ ግን በቃ እሱን እኮ ነው የምልህ። ስላልያዝኩት ነገር ስለ ሐዲሱ ስለማላውቀው ነገር ማብራሪያ አትሰጥም። እንደ አጠቃላይ ግን እንደ ቁርአን ማብራሪያ ትችያለሽ? ቁርአን ማብራሪያ ትችያለሽ? ቁርአን ማብራራት ማለት ማንበብ፣ መፈሰር ትችያለሽ? ተምሬያለሁ ግን መፈሰር ቃል ረሱላህ ያልኩት ግን መፈሰር አልችልም። ሐዲስ ሳትጂ በቁርአን ብቻ ለሞክተሽላ ቁርአንን አላህ ይጠብቀዋል አይደለ? በቁርአን ተናግሯል አይደለ? ጠብቀዋለሁ ብሎ አዎ ስለጠበቀውም እኮ ነው ከወረደ እስካሁን ሳይበረዝ እስካሁን የቆየው። አይ ተበረዘ ፋጢማ ከ200 በላይ ከአንድ ምዕራፍ ራሱ እየጠፋ እያሳየነች ሳይበረዝ እሱ እኮ መረጃችሁ ምንድን ነው? ሐዲስ ነው አይደለም? መረጃችሁ ያመጣችሁት ሐዲስ ነው አይደለም? ዑመር አቃጥሏል ቁርአን። ዑመር ቁርአን አቃጥሏል አይደለ? እንዳይጠፋ ሰክቶ ፈርቶ ሲደበላለቅበት ዑመር ነው ዑስማን አይሚን ዑስማን እኮ ያቃጠለው በሌላ የተረጎሙትን ነው። ትክክለኛ ቁርአን የወረደበት የቁረይሹ አልተቃጠለም። እዚህ ጋር አላህ ጠብቀዋለሁ ካለ ለምን ሰግቶ ያቃጥለዋል? እሱ ለምን ይጠብቀዋል? አላህ ራሱ አይጠብቀዋል። ሰዎች በራሳቸው እንዳይተረጉሙት ሰዎች ይበርዙታል ማለት አላህ አይጠብቀውም ማለት ነው። የቋንቋ እንትኑ ልዩነት እኮ እንዳይመጣ ነው። ቁረይሽም በራሱ ቋንቋ ይተረጉማል፣ ሌላኛውን ማረብ በራሱ ቋንቋ ይተረጉማል። የዚህ ሌላ ክፍተት እንዳይመጣ በወረደበት ተጠብቆ እንዲኖር ነው። ቁርአኑ ተሳስቷል። ጠብቀዋል ያለው አዛዡም እኮ ዑስማን አይደለማ። ተጠብቀዋል ያለው ሰውዬ ተሳስቷል ማለት ነው። ባይጠብቀውማ እስካሁን ስንት በሰዎችም ልብ ውስጥ አይቀመጥም ነበር። ሐሳቤ አይሐፍዙትም ነበር። 30ውን ጁዝ ቁርአን የሰው ልጅ በአእምሮ ሳያይ ሳይገልጽ ሙሉ ለሙሉ አይሐፍዘው። አሁን እኔ አጠቃላይ እዚህ ጋር ማለት ነው አጠቃላይ ልስጥበት። አቤት አሁን እኮ እያልሽ ያለሽው አላህ ጠብቃለሁ ብሎ አላህ ስላልቻለ ዑስማን ጠበቀው እያልሽን ነው። እናመሰግናለን። ቀጥያ ያን እንግዲህ በራሳችሁ ተርጉሙት። እንዳጠቃላይ እኔ የተረዳሁበትን አስረድቻለሁ። ወደ ጥያቄ ልግባ። ወደ ጥያቄ ልግባና ስለ ኢብራሂም ዓለይሂ ሰላም እስቲ በእናንተ ያለውን ሁኔታ እኔ ላዳምጥ። እዚህ ላይ አንዳንድ ቦታ ሳዳምጥ የሚሰጡ ምላሽ አለና እዚህ ላይ መጠየቅ ስለፈለግኩ ነው። ካላደከምኩ ስለ አብርሃም ምነው ማወቅ የፈለግሽው? ምን ልንገርሽ ስለሱ?
ሙሉ ለምሳሌ ታሪኩ ስለ ልጆቻቸው እስማኤልና ኢስሐቅ ለምሳሌ እኛ የኢስማኤል ዘሮች ነን። የረሱል ዓለይሂ ሰላቱ ወሰላም ግንዳቸው ከእስማኤል ነው። ኢስሐቅ ደግሞ ከእስራኤል ነው። ስለዚህ እዚህ ጋር ልዩነቱ ያልገባኝ ነገር እዚህ ጋር ያልገባኝ ነገር እግዚአብሔር የበኩር ልጅ የሚለው ኢብራሂምን ኢስሐቅን ነው ወይንስ እስማኤልን? ስለዚህ ማወቅ ፈልጌ ነው። አስረዳኝና ከገባኝ ጥያቄ አልጠይቅም፣ ካልገባኝ ግን ወደ ጥያቄ ይገባለሁ። ኦኬ። አብርሃም እንግዲህ በእኛም በሙስሊሞችም በአይሁዶችም እንደ ፊገር የሚታይ ነው፣ እንደ ትልቅ የሚታይ አይከን ነው። ዘፍጥረት ምዕራፍ 12 ላይ ከቁጥር 3 ጀምሮ ቃል ኪዳን ገብቶለታል እግዚአብሔር። አሕዛብ በአንተ ይባረካሉ ተብሎ ተነግሮታል እና አብርሃም ዘፍጥረት ምዕራፍ 12 ላይ ማለት ነው አሕዛብን እንደሚባረኩ በሱ ተነግሮታል። አንተናም ስለከፈተው እግዚአብሔር አብርሃምንም አለው ከአገርህ ከዘመዶችም ከአባት ቤትም ተለይተህ እኔ ወደ ማሳይህ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርካለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገሮች ሁሉ በአንተ ይባረካሉ ብሎ እግዚአብሔር አስቀድሞ ለአብርሃም ቃል ኪዳን ገባለት ማለት ነው። እንደሚባርከው ነገረው ማለት ነው። ሰው የሚባርኩት ይባረካሉ፣ የሚረግሙት ይረገማሉ ማለት ነው። ታያችሁ ዘኍልቍ ምዕራፍ 23 ላይ በያዕቆብ ላይ እርግማን መተት የለም፣ ሟርት በእስራኤል ላይ የለም ምንለው ለዛ ነው። ሱራ 9:30 ላይ አይሁድ እና ዑዘይርን ቁርአኑ ይራገማል። ይሄ ቃል ኪዳኑን አለማወቅ ነው። መጽሐፍ ቅዱስ ግን አስቀድሞም ብሏል፣ የሚረግመውን እረግማለሁ፣ የሚባርኩን እባርካለሁ፣ ሟርት ድግምት የለባችሁም ተብለዋል። የእስራኤል ልጆች የአብርሃም ልጆች። ሱራ 9:30 ስታዩ አይሁድ ዑዘይር ያላ ልጅ ነች አለች፣ ክርስቲያኖች አልመሲህ ኢሳ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። ከዚህ በፊት የተናገሩ ከሃዲዎችን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው ከእውነት እንዴት ይመለሳሉ ይላል። እንዲሁም ደግሞ ሳይ ሙስሊም 167 ኤሌም በተመሳሳይ ክርስቲያኖችንና አይሁዶችን ቡድ የሚያደርግበት አለ። ኤኒዌይስ ብቻ ምንድነው እሱ እነኚህ ቃል ኪዳኑ ለአብርሃም አስቀድሞ ሲሰጥ ምንድነው እንዳይራገሙ እንደሚባረኩ ቃል ተናግሯል። ሙሐመድ ሲሞት ደግሞ እስራኤሎችንና ክርስቲያኖችን ወይም አይሁዶችን እየረገመ ነው የሞተው። የመጨረሻ ንዛዜው አይሁዶችና ክርስቲያኖችን በህይወት ብኖር አጠፋለሁኝ የሚል ነው። የአብርሃም ዘሮችን ማለት ነው። ከቃል ኪዳኑ ጋር ኮምፕሊት የሚጋጭ ነው። ከዛ በኋላ ምዕራፍ 15 ላይ ይሄዳል። በግዝረት እንትኑን ቃል ኪዳን ይሰጠዋል። ምዕራፍ 17 ላይ አይ ቲንክ ይመጣል። ከዛ ምዕራፍ 22 ላይ ወደ ሞሬ ተራራ አንድ ልጁን ይስሐቅን ይዞለት እንዲወጣ አስቀድሞ ሳራ ትወልዳለች። ምዕራፍ 15 እንትን ይመጣለታል። እንደሚወልድ ብስራት ይሰጠዋል ማለት ነው። ብስራት ይነገረዋል። 99 ዓመት ከሆነው በኋላ እሷም 90 ከሆነላት በኋላ እንዴት ሰው ካረጀ ከሸመገለ በኋላ ይወለዳል ብላ እንደውም ስስቅ በሚመጣው ዓመት ትወልጃለሽ፣ ልጁንም ይስሐቅ ከመሳቋ ይስሐቅ ይባላል ስሙ ተባለ። ቃል ኪዳኔን በሱ አደርጋለሁ ተባለ ማለት ነው። ስለዚህ ቃል ኪዳኑ በማን ይሆናል? በይስሐቅ ይሆናል ማለት ነው። እስማኤል ግን ታጋር የተወለደ ስለሆነ የእሱ ቃል ምንድነው? ለእስማኤል የተሰጠው ምንድነው? ህዝብ እንደሚሆን እንደሚባርከው ህዝብ እንደሚያደርገው ተናግሯል። ነገር ግን ቃል ኪዳኑ የተስፋው ቃል ኪዳን ግን በማን ነው የሚሆነው? በይስሐቅ በኩል ነው የሚሆነው። ለሳራም እዛው ይነገራታል። ይሄ ሱራ 37 ከ101 እስከ 107 ላይ አብርሃም ልጁን ይዞ ወደ ሞሬ ተራራ የወጣበት የእኛ መጽሐፍ ቅዱስ ላይ ያለው ቁርአኑም ላይ ያለ የእስማኤል ልጆች ነን አለች። ቁርአኑ ይሄንን አይናገረው፣ ትንፍሽም አይልም። እንኳን ቁርአኑ ሐዲስ ላይ ማን እንደተሰዋ የሚናገረው ነገር የለም። መሰዋት ብቻ ሳይሆን ሙሐመድ የእስማኤል ዘር ነው የሚለው ራሱ እንትና ኢብን ከሲር በሲራው መሰረት እስከ አድናን ነው መቁጠር የሚቻለው። ከዛ ውጭ
ማን ወለደ የሚለውን የሚታወቅ ነገር የለም። እስከ እስማኤል ይሄዳል የሚለው ዘር ተረት ተረትና ውሸት ነው፣ የለም ማለት ነው። ስለዚህ አብርሃም ከጨዋይቱ የተወለደው በልጁ ነው የሚጠራው። ለዚህ ነው ሮሜ ምዕራፍ 9 ላይ ሮሜ ምዕራፍ 9 ቁጥር 5 እስከ 8 ይመስለኛል ከእስራኤል የሚወለድ ሁሉ እስራኤላዊ አይደለም፣ ነገር ግን በተስፋው ቃል በይስሐቅ ይጠራልሃል ተባለ። ስለዚህ በይስሐቅ ይጠራልሃል ስለተባለ ምን ተባሉ ይላል? እነኛ በስጋ የተወለዱት ሁሉ እስራኤላዊ አይደሉም፣ ነገር ግን እንደ ከጨዋይቱ የተወለዱት በይስሐቅ ይጠራልሃል ተብሏልና ብሎ ያመጣዋል። እንዲሁም ደግሞ ገላትያ ምዕራፍ 3 ላይ ቁጥር 24 አካባቢ ጀምሮ ሕግ ሞግዚት ነበረ ወደ ክርስቶስ የሚያመጣ። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ሕግ በሙሴ ጸጋና እውነት በክርስቶስ ይላል። ስለዚህ ሕጉ ሞግዚት ነበረ፣ ወደ ማን የሚያመጣ? ወደ ክርስቶስ የሚያቀርብ ነበረ። ሕጉ ሞግዚት ነበረ። ያ ሕጉ ደግሞ ምንድነው? እሱ ወደ ክርስቶስ የሚያመጣው በሙሴ የተሰጠ ነበረ። ከዛስ ምን ይላል? ክርስቶስ ትንሽ ዝቅ አድርገው ቁጥር 25 አድርግልኝ። እምነት ግን መጥቶልናልና ከእንግዲህ ወዲህ ከሞግዚት በታች አይደላችሁም። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። አይሁዳዊ ወይም የግሪክ ሰው፣ ባሪያ ወይንም ጨዋ የለም፣ ወንድም ሴትም፣ ሁላችሁ በክርስቶስ አንድ ሰው ናችሁ። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር የአብርሃም ዘር እንደ ተስፋውም ቃል ወራሽ ናችሁ። ስለዚህ የተስፋው ቃል በማን ነበር የመጣው? በአብርሃም። በማን በኩል? በይስሐቅ በኩል ማለት ነው። የክርስቶስ ከሆንን የማን እንደ ተስፋውም ቃል የአብርሃም ልጆች እንሆናለን ማለት ነው። ይሄ ሮሜ ምዕራፍ 9 ቁጥር 5 ላይ አንድ ቼክ አድርገው። አባቶች ለእነሱ ናቸውና ከነርሱም ክርስቶስ በስጋ መጣ። ክርስቶስ ከነሱ ነው የመጣው። የአብርሃም ዘር ይዟል። ዕብራውያን ምዕራፍ 2 ቁጥር 15 ላይ የያዘው የአብርሃምን ዘር እንጂ የመላእክትን ዘር አልያዘም ስለሚል ማለት ነው። አባቶች ለእነሱ ናቸውና ከነርሱም ክርስቶስ በስጋ መጣ። እነርሱ ከሁሉ በላይ ሆነው ለዘላለም የተባረኩ አምላክ ነው። ከፍ አድርገው። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚያ ከእስራኤል የሚወለዱ ሁሉ እስራኤል አይደሉም፣ የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። ልብ በይ። አሁን የአብርሃም ዘር ስለሆኑ ሁላቸው ምን አይደሉም? ልጆች አይደሉም። ነገር ግን በይስሐቅ ዘር በይስሐቅ ዘር ይጠራልሃል ተብሏል። በማን ይጠራል የተባለው? በይስሐቅ ዘር። ስለዚህ ተስፋው የተሰጠው በማን ነው? በይስሐቅ ነው። ይህም ተስፋ ቃል ልጆች ዘር ሆነው ይቆጠራል እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ስለዚህ ተስፋው የተሰጠው በማን ነው? በአብርሃም በይስሐቅ ነው። ተስፋው ለማን ነው? በይስሐቅ ነው። አክቹዋሊ ወደ 32 አካባቢ የሚደርሱ ሱራ 37 105ን በፈሰሩበት ላይ ማን ነው እሱ የተስፋው ልጅ? አሁን ላይ የሚያምኑት ሙስሊሞች 33 32 ነው ተፍሲሩ። 32ቱ ይስሐቅ ነው ብለው የሚያምኑት፣ 33 አካባቢ ደግሞ እስማኤል ብለው ይላሉ። እስማኤል ያሉት ዘሆል ከጊዜ በኋላ የመጡ ናቸው። የቀደምቶቹ ይስሐቅ ብለው ነው የሚያምኑት፣ ቁርአኑም ላይ ማለት ነው። የቁርአኑ ሲፈስሩት በታላቅ እርድ ተቤዠ ነው የሚለው። የተስፋው ልጅ ማን ነው? ቃል ኪዳኑ ማን ነው የሚለውን በእስልምናውም ወደ 32 የሚደርሱ የቀደምቶቹ የእስልምና ሊቃውንቶች ይስሐቅ ነው ብለው ነው እንደሚሉት። ይህንን ጠበሪንም ቼክ ማድረግ ትችላለች። ጠበሪ ላይ አብዛኞቹን ያስቀምጣቸዋል። ኢማም ጠበሪ ማለት ነው 310 ላይ የነበረው። ስለዚህ በይስሐቅ በኩል ነው የመጣው ማለት ነው። ለዚህም ነው ክርስቶስ ቀኔን ያይ ዘንድ አብርሃም ቀኔን አየ ሐሴትም አደረገ ያለው። ነገር ግን እፎይ እዚህ ጋር ሊያዝ ነገር ግን የበኩር ልጁ ለኢብራሂም ማን ነው? በኩር ማለት ምን ማለት ነው? በኩር ነሰሰርሊ እንደዛ ማለት ብቻ አይደለም። በኩር ማለት አለቃ፣ ኃላፊም መሪም ሊሆን ይችላል። እንዳገባቡ ይለያያል። ለምሳሌ ዳዊት የመጨረሻ ልጅ ነው፣ ነገር ግን በኩር ተብሎ ተጠርቷል። መሪ ስለሆነ ለነሱ በኩር ተብሏል የቤቱ። አሁን ደግሞ በይስሐቅና በሳራ መካከል የበኩር ልጅ ተብሎ የሚጠራው ማን ነው? ይስሐቅ ነው። ተስፋ የተሰጠው ማን ነው? ይስሐቅ ነው። የመጀመሪያ ልጅ ግን እስማኤል ነው።
የ7 ዓመት ልዩነት አላቸው። አይ ቲንክ ያ ከአጋር የወለዳት ከአጋር የወለደው ሶሪ እኮ አሁን ምንድነው የኔ ጥያቄ የበኩር ልጅ የሚባሉ በሀገራችን የመጀመሪያ ልጅ ነው። እንደ ሀገራችን አጠራር እንደዛ ነው ነው የማውቀው። እኔ ከአንተ ነው ገና ዛሬ የሰማሁት። እንግዲህ የመጀመሪያ ልጅ እስማኤል ነው። የበኩር ልጅ ማለት የመጀመሪያ ልጅ ነው አይደል? ዳዊት ለምሳሌ ዳዊት የመጀመሪያ ነው መጨረሻ ልጅ ነው። የመጀመሪያም የመጨረሻም ልጅ ነው ዳዊት። እሺ ነው ያልከው አለው። ታናሽ ግን እንደ ሀገራችን ግን ሀገራችን ተይዋ መጽሐፍ ቅዱስ እንደ መጽሐፍ ቅዱስ ነው። በቃ በኩር በማንኛውም ቋንቋ በኩር ስትል የመጀመሪያ ልጅ ነው። የመጀመሪያ ልጅ ደግሞ እስማኤል ነው። አይ ዳዊት ነው እንዴት ነው ብለሽ እኮ አላወቅሽማ። ዳዊት አሁን ለምሳሌ ታናሽ አዳምጪሽ፣ ታናሽ ሆኖ ግን በኩራቸው ሆኗል። ዳዊት ታናሽ ነው። ቀጥላም በበላት አንዴ ኋላ አምጣ በእናት ጉሮሮ ሁሉ እንትን ብሎ እርሱ አባቴ አንተን አለው አምላኬ መድኃኒቴ መጠጊያዬ ነው ይላል። ከዛ እኔም ደግሞ በኩር አደርገዋለሁ ከምድር ነገስታት ከፍ ከፍ ይላል አለ። ስለዚህ እዚህ ጋር አሁን ዳዊት በኩር ተብሎ ተጠርቷል፣ ግን ታናሽ ነው። በኩር ማለት ጀስት ለመጀመሪያ ልጅ ብቻ የሚሰጥ ስም አይደለም ማለት ነው። በኩር አደርገዋለሁ ያለው እግዚአብሔር ነው አይደል እኮ። ግን እግዚአብሔር ኢብራሂም እግዚአብሔርን ሲያዝግ ምንድነው የበኩር ልጅህን ብሎ አይደል ያዘዘው? በኩር ማለት ለመጀመሪያ ልጅ ብቻ አይሰጥም ስሙ። ይሄ በኩር አደርገዋለሁ ማለት እና የበኩር ልጅህን ማለት ታዲያ ምን አገናኘው እኮ? እየነገርንሽ እኮ ነው። የበኩር ተብሎ ተስፋው የተሰጠው ለማን ነው አልንሽ? ለሳራ ነው። ቃል ኪዳኑ የመጣው ለሳራ ነው አይደለ? መጽሐፍ ቅዱስ ፈታልን አይደለ? በማን በኩል ያለውን ነው አለ? በይስሐቅ በኩል አለ ነው አይደለ? በማን በኩል ያለው ነው አለ? በኩር ማለት አንድም የእናትየውን ማህፀን ከፍቶ የሚወጣ መጀመሪያ ማለት ነው። ሳራ ሌላ የወለደችው የለም። ተከታይ ያለውም ሊሆን ይችላል። በኩር ተከታይ ሳይኖረውም ሊሆን ይችላል። የእናቱን የመጀመሪያ በር ከፋች በኩር ተብሎ ይጠራል። በቤት ውስጥ ደግሞ ስቲል ተቀዳሚ እያለው እንኳን ልብ በይ የእነሱ መሪያቸው ወይም ደግሞ በእነሱ ላይ ሲሾም ደግሞ በኩር ተብሎ ስቲል ይጠራል ማለት ነው። ስለዚህ ተስፋው ምንድነው? እሱ ተስፋው ቃል ኪዳኑ የመጣው በማን ነው? በይስሐቅ በኩል ነው ተስፋው የመጣው። እናንተ ጋርም ነገርኩሽ እኮ እናንተ ጋር ይኸውን ማን የታረደው ለእርድ ሄደው የሚለውን አይታወቅም እናንተ ጋር። እኛ ጋር በግልጽ ስላስቀመጠው መጽሐፍ ቅዱስ የበኩር ልጅህን የበኩር ልጁን እንደሰጠ የበኩር ልጁን እንዲሰጥ ትእዛዝ ስለቀረበለት ነው። የኔ ጥያቄ አሁን የበኩር ልጅ እንዲሰጥ እግዚአብሔር ሲያዘው የበኩሩ ልጅ ደግሞ የ7 ዓመት ልዩነት አላቸው። ኢስማኤል ነው እንጂ ኢስሐቅ አይደለም። የኔ ጥያቄ እግዚአብሔር ኮንፊርም ያደረገለት የትኛውን ልጁን ነው እንደሚወልድ የነገረው? ማንን ነው? ይስሐቅን ነው አይደለ? በህጋዊ መልክ ነው የተወለደው ነውስ በምን ነው? ሳራ የአሕዛብ እናት እንደምትሆን እንደገናም ደግሞ ቃል ኪዳኑ ቅድም ምን ብዬሻለሁ? በይስሐቅ በኩል ነው። በኩር የሚለው ነሰሰርሊ በኩር የሚሆነው የመጀመሪያ የእናትየዋን ማዕፀን ከፋሽ ነው። የእናትየዋን ማዕፀን የመጀመሪያ ከፍቶ የሚወጣ ማለት ነው። አንድም ደግሞ በአመራር ላይ በኩር የሚለው ከሆነ ግን ለምን ይሰጣል አልኩሽ? በመሪነትም ይሰጣል እኮ ሰጪው እግዚአብሔር ነው አይደል? ግን አሁን እዚህ የበኩር ልጅህን እንትን ምንድን ነው የበኩር ልጅን መስዋዕት እንዳቀርብ ግን የተጠየቀው ግን ኢብራሂም ነው። እዚህ ጋር አሁን በዚህ መሰረት አሁን ለምሳሌ ታላቁ ነው አይደል? አንቺ በኩር የምትይው ታላቁ ነው አይደለ? አዎ ታላቁ ነው። እዚህ ጋር ግን ለምን አንድ ልጅ ያለው ታዲያ? አይሽ ይስሐቅን እዚህ ጋር ግን የምትወደውን አንድ ልጅህን ይስሐቅን አለው። አንድ ልጅህን ያለው ለምን እኮ አንድ ልጁ ይስሐቅ ብቻ ነው። አዎ አየሽ አይደል? እኛም እያልን እኮ አንድ ልጁ አሁን እኮ እሺ እዚህ ጋር ታላቁ እስማኤል ነው አይደለ? እስማኤል ልጁ ነው እያልሽ ነው አይደለ? የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም ሌላ ልጅ እንደሌለው እግዚአብሔር ተናግሯል ማለት ነው። አንድ ልጅ ይሄን ሲል ሌላ ልጅ የለውም ማለት ነው። አየሽ አይደለ? አሁን አንቺ ራሱ ሌላ ልጅ የለውም ማለት ነው ወደሚል ጥያቄ እኮ ለአንተ ጥያቄ እኮ ነው የምንሰጥህ። አንድ ጊዜ አዳምጪኝ።
አንቺ ሁለቱም ልጆቹ ናቸው ብለሽ አንጻራዊነት ሰርተሽ የበኩር ልጁ ብለሽ ኢስማኤል ነው ብለሽ ቀጥሎ ይስሐቅ ነው እያልሽ ነው አርጊው ያደረግሽው። እኔ ጠየቅኩሽ እኮ የበኩር ልጅ ማለት ኢስማኤል እንጂ ይስሐቅ አይደለም ነው የኔ ጥያቄ አይደለም። ስለዚህ ሁለት ልጅ ነው ያለው አብርሃም አይደለ? አዎ። ግን አሁን እግዚአብሔር የሚለው ትልቁን ትቶ ትንሹን ነው አንድ ልጅ ነው ያለው። እሺ ጥያቄውን አዳምጪኛ። እሺ ሁለት ልጅ ካለው ለምን አንድ ልጅ አለ አንድ ልጅህን አለው ብዬ ነው የጠየቅኩሽ። መልሽልኝ እንደ መጽሐፍ ቅዱስ። እንደ ጥያቄው ላንተ ነው እኮ ለምን አንድ ልጅህን ያለው ኢብራሂም ኢስማኤል ልጁ አይደለም ወይ? ለምን አንቺ እንደጠየቅኩ ታውቂያለሽ? በርደን ኦፍ ፕሩፍ አንቺ ላይ የሚያርፈው ለምን ታውቂያለሽ? ወስነሽ ነው የመጣሽው እንደ መጽሐፍ ቅዱስ ወስነሽ። ወላሂ አይደለም እኔ ማወቅ ስለምፈልግ ነው እኮ። ለማወቅ ከፈለሽ ደግሞ ምንድነው መጽሐፍ ቅዱስ ሲጠራው አንድ ልጅህን ሲለው ለምሳሌ እግዚአብሔር የፈቀደው ትዳር አይደለም የአብርሃምና ይሳራ አይደለም እና እሱ ዚና ሰርቶ ነው ብለን እናምናለን። የአብርሃምና እንዴት ተወለደ? ከእግዚአብሔር ተሳስቷል። አዎ ተሳስቷል። እና ሰዎች የሳራና የአብርሃም ጋብቻ ይሁንልን ለምን ይላሉ? እንደዛ ከሆነ ስለዚህ አብርሃምና ኢብራሂም አንድ ያዳብጭኝ አጋር አልተባለም እኮ እኛ ስለ አጋርና ስለ ሳራ ይለያያሉ። አብርሃምና ሳራ እንደዛ ሞታል እያልከኝ ነው አይደለ? ቃል ኪዳን የተገባው ለሳራ ስለሆነ ነው። አንድያ ልጅ ያለው እግዚአብሔር የሚያውቀው በስነ ስርዓት በህጋዊ መልኩ በእግዚአብሔር ፈቃድ የወለደው ይስሐቅን እንጂ እንትና እስማኤልን አይደለም። በራሱ ፈቃድ ኦኬ የእግዚአብሔርን እንደውም በመጠራጠር ሆኖ ነው ከአጋር ጋር ተኝቶ የወለደው። ስለዚህ አንድ ልጅህን ሰዋልኝ ሲለው እዚህ ጋር አንድ ልጅህን ሁለት ልጅ እያለው ለምን አንድ ልጅ አለው ነው ጥያቄ ጠየቁሽ። ጀጅ ካላደረግሽ ማለት ነው። ካልሆነ ደግሞ እኛ የምንነግርሽን በኩር ሲለው ከእንትኑ አንጻር ነው ከቃል ኪዳኑ አንጻር ነው በኩር ያለው እንጂ በስጋ ከመወለድ አንጻር አይደለም ብለን ነው እያስረዳንሽ ያለ ነው መጽሐፍ ቅዱስን እንደዚህ። ለማንኛውም አላድክማችሁ። እንዳጠቃላይ ግን አሁን እኔ ጥያቄ የሆነብኝ እስማኤልና ይስሐቅ የ7 ዓመት ልዩነት አላቸው። የበኩር ልጅህን መስዋዕት ስጠኝ ስል እስማኤል እንጂ ይስሐቅ አይደለም። ለምን እንደዛ ሆነ ነው? አንተ ደግሞ ጥያቄ ምን አደቀረብልኝ? እሺ ፋጢማ፣ አቤት። ያ በኩር አንድም ቅድም ምናምንሽ የእናትያ ማፀን የሚከፍት ነው። አንድም ደግሞ የቤቱ የመጀመሪያ ልጅ ማለት ነው። ቤት ውስጥ ያለው ደግሞ ይስሐቅ ነው አለ አንድ ልጅ ሲል ግን አንደኛ አንድ ልጅ የተባለው እኮ ይስሐቅ ነው። ይስሐቅ ነው አለ። አንድ ልጅን የተባለው እስማኤልን አለ። የቤቱ አንድ ልጅ አሁን ማን ነው? የቤቱ አንድ ልጅ ማን ነው? ይስሐቅ ነው። ይኸውልህ ለምን እንደዛ ይላል? እኔ አሁን ይሄንን አሁን ለምን እንደዛ ይላል ከሆነ ለምን እንደዛ ይላል? እስማኤል ልጁ አይደለም ወይ? ለኢብራሂም ልጁ አይደለም ወይ? ነው እሺ ልጅ እንደዛ ከሆነ አንድ ልጅህን ለምን ይላል? ልጅ እንደሚባርከው ሁሉ እኮ ነግሮታል እኮ ልጁ ስለሆነ እግዚአብሔር ነው። ቤት ውስጥ ያለው ስንት ልጅ ነው? የኢብራሂም እኔ ማቆይ እስማኤልና ይስሐቅ ነው አይደለም። አጋርማ ወጣች እኮ ሄዳለች፣ ተሰዳለች እኮ ዙሮ የእሱ ልጅ ነው የኢብራሂም ልጅ ነው እኮ። ቤት ውስጥ ያለው ስንት ልጅ ነው? 2። ቤት ውስጥ አይደለም። የኢብራሂም ልጆች 2 ናቸው። ቤት ውስጥ ስለኖረ ስላልኖረ አይደለም፣ ወልዷል። እኔ አሁን እየጠየኩሽ ያለው ቤት ስላለው ነው። እሱ ስለወለደው ልጆቹስ ማለት አሁን አልወለደም እኮ አላልኩም። ስለዚህ ምንድን ነው እሱ አጋር ብትባረርም ልጅ አላት አይደል? ልጁን መካድ አይቻልም። አልካድንም እኮ እየካድን አይደለም እኮ እኛ ጋር መጽሐፍ ቅዱሱ በግልጽ ይፈተዋል። ባይዘ ይስሐቅን ዘውጣ ካለው ፔሬድ የበኩር ልጅን ይስሐቅን ዘውጣ። በትዳር የበኩር ልጁ ማን ነው? ይስሐቅ ነው። ለሳራ የማዕፀን ክፋች በኩሯ ማን ነው? በኩር ልጅ ማን ነው? ይስሐቅ ነው። ስለዚህ እስማኤልን ክዷል ማለት ነው። ማለት ማማናለሽ መካድ ማለት ምን ማለት አይደለም። ለምሳሌ ቤት ውስጥ ስንት ልጅ ያላልከኝ? 2 ኢብራሂም ልጅ ኖረም አልኖረም ኢብራሂም ወልዷል። 2 ልጆች ሊሰዋ ሄደው ማን ነው? በእስልምናው ማን ነው? እስማኤል ነው። አሁን እንደዚህ መረጃ ምናምን ብትለኝ ላይኖረኝ ይችላል፣ ግን እንዴት ትረካ የሰማሁት በቃል ኪዳን የተወለደው አይሚን በራእይ የተወለደው ማን ነው? በራእይ እንዴት ማለት በምንድን ነው? በአላህ እንትን ብሎለት ማለት እንዲወለድ እንትን ብሎ
ራእይ መወለዱን ወላሁ አለም። ነገር ግን የበኩር ልጅ በኢስላም አንዴ ኢስማኤል 101 አንዴ ክፈትልኝ። 37 101 ክፈትልኝ። ቃሉ ስለጠፋብኝ ነው። ሶሪ በብስራት ሶሪ ብስራት ማለት ነው። ሰላም እፎይሻ፣ እንዴት ናችሁ? እንዴት ነህ ቡራ? አለን ምን አልከኝ? ላነበው ፈልጌ ጥቅሱን የበኩር ልጅህን የሚለውን አንዴ ጥቅሱን ትነግርኛለሽ ፋጡማ? ወላሂ ከፈለጋችሁ እኔ ሌላ ሰው ጋር እንደዚህ ስላሉኝ ነው። የበኩር ልጅህን የሚለውን መረጃ ከጠየቃችሁ ደግሞ ይዤ እመጣለሁ። ለአሁን ላይኖረኝ ይችላል፣ የለኝም። ፈልጌ ስላጣሁት ነው የበኩር ልጅህን የሚል። እኔ ግን ኦልሞስት ከ4-5 ዓመት በፊት መጽሐፍ ቅዱስ አነብ ነበር። በትክክል አንብቤዋለሁ። አንድያ ልጅህን ሰዋልኝ። አንድያ ልጅህን ነው የሚለው። በኩር ብዬ ነው የበኩር ልጅ ነው። በየበኩር ልጅህን የሚል አንብቤያለሁ። አይ የበኩር ልጅ የሚል የለም። እፎይ አመጣልሃለሁ ኢንሻአላህ፣ ነገ ቴክስት አደርግልሃለሁ። ችግር የለውም እንደዛም ቢለው። አሁን አንደኛ የሚለው ችግር የለውም። አንደኛ ልጅ አንደኛ ነው የሚለው። አንደኛ ይሄኔ ደግሞ ያነበብኩት የበኩር ልጅ ነው። ቀጥይ እስኪ አንብቢው። ብስራት ዶም ፈልጌ ነው ዋይ ነው አንብበው እስኪ። አረብኛውን አድርግለት። አማርኛውን ብታደርገው ችግር የለም። አብሽር። እኔማ ደከማሽኝ እኮ 8 ሰዓት ሊሆን እኮ ነው። በጣም ነው በቃ። ለማንኛውም ነገ 3 ሰዓት ምናምን ነው አይደል የምትገባው? ያ ባይዘይ ራቴን አልበላውም እና 4 ሰዓት በላይ አላስቀምጣችኝ ማለት ነው። ለማንኛውም ነገር እኔም ያነበብኩበት ቦታ ከ4 ዓመት በፊት ባልሳሳት ከ4 ዓመት በፊት አንብቤያለሁ። ችግር የለውም። ምንድን ነው እሱ ፖይንት? እሺ ፖይንቴማ ማነው የበኩር ልጅ? ስለ አብርሃም ጠየቅሽኝ። ስለ አብርሃም ምንድን ነው ዋና ፖይንትሽ? ማነው የበኩር ልጅ? ማነው መስዋዕት የተሰጠው የሚለውን ማወቅ ነው የፈለግኩት። መስዋዕት እኮ እኛ ጋር ፈታንሽ፣ እናንተ ጋር ግን አይ ቲንክ 32 ይመስሉኛል። 32 ሙፈሲሮች ይስሐቅ ነው ይላሉ። 33ቱ ደግሞ እስማኤል ነው ይላሉ። በብስራት የተወለደው ደግሞ በክርስትናው ነው። በብስራት የተወለደው ማለት ነው። የእኛንማ ነገርኩሽ እኮ ገላትያ ምዕራፍ 3ን አብራራ ነው እና እሱን ደግሞ በሮሜ ምዕራፍ 9 አብራራነዋል። ሮሜ 9 ምዕራፍ 5-6 ምዕራፍ 15 ላይ ዘፍጥረት ላይ ከዛ ምዕራፍ 17 ላይ ምዕራፍ 22 ላይ ያስቀምጣችኋል እኮ ይህንን ታሪኮች በግልጽ ያስቀምጣችኋል። ስም ጠቅሶ የኛው ላይ ይስሐቅ ብሎ እናንተ ጋር እኮ ስለማይጠቅሰው ነው። በብስራት የተወለደው አንደኛ ነገር እሺ፣ አሁን እኮ ደከምኩ አልክ እንጂ እኔ ደከምኩ ስትል ማውራት እንትን አለኝ። አንድያ ልጁን ሲል ሌላ ልጅ የለውም ወይ? የመጀመሪያ ልጅ 7 ዓመት ከ7 ዓመት ይበልጣል ኢስማኤል። ለምን ኢስማኤል ልጁ አይደለም ወይ የሚለው ነገር ነው። ችግር እኮ የለውም። አሁን ለምሳሌ ሁለት ልጆች አሉሽ። አንድያ ልጅሽ የምትባይ ምንድን ነው የሚመጣው? አንድ ልጅ ነው ያለ። በህጋዊ የወለድሽው አንድኛ ልጅ የቤቱ የበኩር ልጅ በኩር የሚለው ባይዘ ቤት ውስጥ ያለውን የመጀመሪያ አለቃ መሪም ይሆናል። አንድያ ልጅ ካለ አንድ ልጅ ነው ያለኝ ማለት ነው። የበኩር ልጅ ካለ የመጀመሪያ ልጅ ነው ማለት ነው። ትልቁ ላይ አድርገኝና እሺ፣ የምትረጅ ከሆነ ልመልስልሽ። እሺ እረዳለሁ። እኔ መረዳት ነው የምፈልገው። እሺ እዚህ ጋር ግን በእናታችሁ ሃይማኖት አትሳደቡ። እኔም በጣም ሰርበኛል። ማን የሰደበሽ? አይደለም አይ እዚህ ኮመንት ላይ በጣም ብዙ እኔ ከገባሁ ጀምሬ ኮመንት አነባለሁ። ኦኬ በጣም ብዙ እኔንማ ቅቤ ነው የሚቀቡኝ አለ። እንዴት አየሽ? እኔ በጣም የሚያደርጉኛል። የአንተን ስድብ አላየሁም እስካሁን። እንግዲህ እሺ ትዋሻለሽ። አላየሁም። አብዛኛው እኔ ሙስሊም አላየሁም። በሴፍ እየተሸኙ ነው። በሴፍ እየተሸኙ ነው አይደል? እሺ አስረዳኝ። እኔም ወደ ስራ እንድገባ። መጀመሪያ
ክፍሉ ያለው ዘፍጥረት ምዕራፍ 22 ቁጥር 1 እና 2 ላይ ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ እነሆ አለ አብርሃም የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው ብሎ አንድ ልጅህ ብሎ አንደኛ ስፔሲፋይ ያደርጋል። ማንን? ይስሐቅን ብሎ መጽሐፍ ቅዱሱ ስፔሲፋይ ያደርጋል። ይሄ በብሉይ ኪዳን ነው። በሐዲስ ኪዳንም ደግሞ ዕብራውያን ምዕራፍ 11 ቁጥር 17 ላይ አብርሃምን በተፈተነበት ጊዜ ይስሐቅን በእምነት አቀረበ ብሎ ብሉይ ኪዳንም ሐዲስ ኪዳንም ይሄንን ያዕቆብ መልእክት ምዕራፍ 2 ቁጥር 21 ላይም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ ብሎ ብሉይ ኪዳንም ሐዲስ ኪዳንም ይሄንን ይናገራሉ ማለት ነው። አሁን ምንድነው ያንቺ ጥያቄ? አንድያ ልጁ የሚለው ከምን አንጻር ነው የሚል አይደለም። እሱን ስመልስልሽ ምንድነው በመጽሐፍ ቅዱስ አፈታት አንድያ ልጅ የተባለበት ይስሐቅ በአራት ምክንያቶች ነው። ኢንቨስት ጥቂቶቹን እነግርሻለሁ። አንደኛው ምክንያት ምንድነው? እግዚአብሔር ቃል ኪዳን የገባው ለአብርሃም በልጁ በይስሐቅ በኩል ነው። በእስማኤል በኩል የገባው ቃል ኪዳን የለም። መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 17 ቁጥር 19 እስከ 21 ላይ ብታዩ እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ፣ ከእርሱ በኋላም ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ ብሎ ይህንን ይናገራል። ከዛስ ምን አለ? ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ፣ አየሹ፣ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ ብሎ ይናገራል። ከእስማኤል ጋር ለአብርሃምና ለዘሩ የተገባ ቃል ኪዳን ስለሌለ አንደኛው ምንድነው? ቃል ኪዳን የተገባለት ብቸኛ አንደኛ ልጅ ማን ነው? ይስሐቅ ነው። ሁለተኛው ምንድነው? ይኸው እዚህ ጋር እንደምታነቢው እስማኤል በጭራሽ ቃል የተገባለት ልጅ አልነበረም፣ ለአብርሃም ማለት ነው። ታላቅ ሕዝብ አደርገዋለሁ አለ እንጂ ቃል ኪዳኔን ከእስማኤል ጋር አደርጋለሁ ብሎ እግዚአብሔር ለአብርሃም አልነገረውም። ሁለተኛው ምንድነው? በተአምር የተወለደው ልጅ ብቸኛው ልጅ ይስሐቅ ነው። እስማኤል በተአምር አልተወለደም። መውለድ ከምትችል አጋር ከምትባል ሴት ነው የተወለደው። ይስሐቅ ግን የተወለደው መውለድ ከማትችል ከ90 ዓመት ሴት ነው ይስሐቅ የተወለደው። በዚህ ምክንያት ነው እንዲሁም ተአምር መሆኑ ራሱ ይሄ ምክንያቱ ነው። ሶስተኛው ምክንያት ምንድነው? በብስራት የተወለደ ብቸኛ ልጅ ማን ነው? ይስሐቅ ነው። እስማኤል በብስራት አልተወለደም። እስማኤል ለመወለድ መላእክት አልመጡም። ይስሐቅ እንዲወለድ ግን አሁን በእስልምና አስተምሮ መልአክ አበሰሯት የምትሉት ራሱ ብቸኛው ልጅ ይስሐቅ ነው። እስማኤል ሲወለድ ብስራት የሚባል ነገር የለም ማለት ነው። ያለምንም መለኮታዊ ወይም ተአምራዊ ጣልቃ ገብነት ነው እስማኤል የተወለደው ማለት ነው። ከዚህ አንጻር መጽሐፍ ቅዱስ ይስሐቅን አንደኛ ልጅ ብቸኛ ልጅ እያለ ይጠራል። ለሱና ለዘሩም ቃል የተገባበት በማ በኩል ነው? በይስሐቅ በኩል ነው። ወደ ሌላ ሳትሄድ እዚሁ ላይ ልጠይቅህ። እሺ፣ ለምን አንደኛ ማለት ለምን አንደኛ ልጁ ሁለት ልጅ እያለው ለምን አንድ ልጅ ይላል? ራሱ እሱ አሁን ያነበብክልኝ ነው ነውስ? እግዚአብሔር ልጅ ያለበት ምክንያት አንድያ ልጅ ያለበት ምክንያት ይስሐቅ ካሉት ቨርቹዎች አንጻር ነው። ይስሐቅ ከተሰጠው ይሄ ምንድን ነው የሚባለው? ከተሰጠው ጸጋዎች አንጻር፣ ከተሰጠው ስጦታዎች አንጻር እስማኤል የሌሉትን ነገሮች በሙሉ ይስሐቅ የያዘው እሱ ስለሆነ ማለት ነው። አንደኛ በተአምር የተወለደ አንደኛ ልጅ ይስሐቅ ነው። ሁለተኛ በብስራት የተወለደ ብቸኛ ልጅ ይስሐቅ ነው። ሶስተኛ ቃል ኪዳን የተገባለት ብቸኛ ልጅ ይስሐቅ ነው። እስማኤል ጋር እነዚህ ነገሮች ልታገኛት ለዘሩና ማግኘት አልቻል። እሺ በአንተ እንትን ማለት ነው። ግን ለምን እግዚአብሔር ማለት እስማኤልን ልጁ አይደለም ይላል ማለት ስላልገባኝ ነው ማለት ልጁ አይደለም አይልም። እና አንደኛ ልጅ አንድ ልጅ ታዲያ አቤት ፋጢማ እስማኤልን እኮ ባርኮታል። እግዚአብሔር እኮ ባረከው። ለምን እስማኤል መባረክ ብቻ ሳይሆን ወይ ያልሽ ቃል ኪዳን ለሁለቱም ለእስማኤል የተሰጠው ምንድነው? እሱ አበዛሃለሁ ማለት ነው። አሁን እዚህ ነው መረጃዬን እንዲህ ነው እንዳልል። እሺ ለእስማኤልም ምን አለው? አበዛሃለሁ አለው አይደለ? እባርካለሁ አለው። እባርካለሁ፣ አበዛሃለሁ። ይስሐቅን ግን ምን አለው? ቃል ኪዳኔን ከአንተ ጋር ቆማለሁ አለው። ስለዚህ አሁን የእስማኤልን ሰማን አይደለ? ብዙ ነገር ይሆናል፣ ይበዛል። የእስማኤልን ሰማን አይደለ?
ኢስማኤልን ኢስማኤል ለምን? እሺ አንደኛ ሁለተኛ ልጅ እኮ አላለውም። እስማኤል ምንድን ነው ያለው? ስለ እስማኤል አበዛሃለሁኝ ብሎ ቃል እንትን ሰጠው፣ በረከት ሰጠው፣ ባረከው አይደለ? ኮንፊርም አድርገኝ። ለምንድነው እኔ እኮ እስማኤል ለምንድነው እንደዚህ ያልተባለው ነው ጥያቄ። ዋና ፖይንቴ እስማኤል አልተባለም። ተባለ እኮ ኢስማኤል ማለት ነው። ኢሳቅ ነው አይደለ? የቃል ኪዳን ልጅ ባልሳሳት። ለምንድነው የምትይው? አዳም እስማኤል ምን አለው መሰለሽ? አበዛሃለሁ አለው። ሁለት ልጆች አሉ። እሺ እስማኤልን አበዛሃለሁ ባርካለሁ ካለው በኋላ ኢሳቅ ጋር ሲመጣ ደግሞ ምን ሰጠው? ቃል ኪዳን ነገረውና ያንን ቃል ኪዳን ይሄንን ለዚኛው ተነግሮታል፣ ለዚኛው አልተነገረው። ምንድነው የዚኛው ቃል ኪዳን ተገባለት። ያን ቃል ኪዳን አሁን አንድያ ልጅን እንደዚህ አድርግ ተባለ። አሁንም ግልጽ አለው። ቃል ኪዳን ተሰጠው ማለት ነው። ቃል ኪዳኑ ምንድነው? አሕዛብ በዚህኛው እንደሚባረኩ ተስፋው በዚህኛው እንደሆነ ተነገረ ማለት ነው። ለዚህኛው ግን ምንድነው ተስፋ የምጠብቂው ሳይሆን ኦልሬዲ አበዛሃለሁ አለው። ባረከው፣ አበዛሃለሁ አለው። ማንን? እስማኤልን። ኔክስት ማን ይቀር ነበረ? ይስሐቅ ይቀር ነበረ። ስለ ይስሐቅ ኔክስት ተናገረ ማለት ነው። ስለዚህ ኔክስት ተራዊ ማን ነው? የይስሐቅ ነው። ስለ ይስሐቅ ተነገረ። አንድያ ልጁ አሁን ይስሐቅ ትሆነ ይሆናል ማለት ነው። ለማንኛውም በጣም ብዙ እየሰደቡኝ ነው። ይብቃኝ። መልካም አዳር። ሰላም ደሩ። ይበቃኛል። አንድ ጥያቄ ብቻ ፍቀዱልኝ፣ እራሷ እንድትመልሰው። ለአብርሃም የተገባለትን ርስት የወረሰው ብቸኛ ልጅ ማን ነው? እሱንም እኮ አንተ አስተምረኝ። እኔ እኮ ጥያቄ ነው የጠየቅኩት። እዚህ ጋር እኮ አውቃለሁ ብዬ እኮ ልመልሳት እየመለስኩልሽም ለምን እንዴት እያልሽኝ ስለሆነ እንዴት ያልኩትማ አንደኛ ልጅ ሲል ሌላ ልጅ የለውም ወይ? ለምን አንድ ልጅ ተባለ ነው? የበኩር ልጅ ሲል የበኩር ልጅ ኢስማኤል አይደለም ወይ ነው? አንብቤ እመጣለሁ ብለሽናል። የበኩር ልጅ የሚለውን ተወውና እዚህ ጋር አንደኛ ልጅ ሲል ሌላ ልጅ የለውም ወይ ብዬ እኮ እኔ እኮ ጥያቄ ነው የጠየቅኩት። አለው ከመወለድ አንጻር አይደለም እሱ አልነሽ። ለይስሐቅ ከተሰጠው ክብር አንጻር ነው እንጂ ከመወለድ እንጂ ከመወለድ ለምን ሁሉ አንጻር አይደለም እሱ። ይኸው ጠየኩሽ። ለአብርሃም የተሰጠውን ርስት የወረሰ ብቸኛ ልጅ ማን ነው? ይስሐቅ ነው ወይስ እስማኤል ነው? እንግዲህ ይስሐቅ ሊሆን ይችላል፣ አላውቅም። ይስሐቅ ከዚህ አንጻር ነው መጽሐፍ ቅዱስ አንድያ ልጅ እያለ የሚጠራው እህታችን። ከዛ አንጻር ነው በታምር ምን አሁን ወራሽ የሚሆን እኔ በሚገባኝ ቋንቋ አትስደቡኝና እዚህ ጋር ማለት ነው። አይ እኔ ከውርስም ከምንም አንጻር ሁለት ልጅ እያለ ወይም ሶስት ልጅ እያለ አንድ ልጅ አይባልም ለምን የሚለውን ነው። ለማንኛውም እሺ በቃ ሰላም እደሩ። ይሄን አንብቢ ፋጡማ፣ ይሄን አንብበሽው ውጭ ለምን እንዳለው በማስረጃ ሰጠንሽ። አንዱ ከባራይቱ አንዱ ከጨዋይቱ የሆነ ሁለት ልጆች ለአብርሃም እንደነበሩ ተጽፏል። ነገር ግን የባራይቱ ልጅ እንደ ስጋ ተወልደዋል፣ የጨዋይቱ ግን በተስፋ ቃል ተወለደ ይላል። ስለዚህ በተስፋ ቃል ሲተወለደው ይስሐቅ ስለሆነ ነው፣ ያኛው በስጋ ነው። ይሄ ደግሞ በተስፋው ቃል ደረጃ አንድያ ልጅ ይባላል ማለት ነው። ኦኬ የመጀመሪያ ያንኛው ልጅ አይደለም። ኢብራሂም በዝሙት ወልዷል ብዬ ልመን በስጋ ደረጃ ነው ባልሽ እኮ ይሁን አይደለም ያልኩት፣ መጽሐፍ ቅዱስ ነው የሚለው በስጋ ተወልዷል። ተስፋ የተሰጠው ተስፋው በማን ነው? ምክንያቱም ይኸውልሽ ተስፋው ምንድነው? እሱ ገና ከመፀነሷ ከመውለዷ በፊት ቅድም ብዬሽ ነበረ ትወልጃለሽ ተብሎ ተነግሯት ብስራት ተነግሯን ነበረ። ሳራ ሳቀች፣ በዛም ምክንያት ይስሐቅ ተባለ ብዬ አልነገርኩሽም? ለማንኛውም ከምሰደብ ሁሉም ነገር ይቅርብኝ። ሰላም እንደሩ በቃቸው። ማንም ይሰድብሽ ወላሂ ላዚም ቢስሚላ ረህማን ረሂም። አይ ሰላም እንደሩ። በጣም አመሰግናለሁ ስለሆነ። አቤት ቢኒ፣ በአጭር መልስ ልንገርሽ። ለምንድን ነው ካልሽ አንድ ልጅ ሳይሆን ደግሞ አንድያ ነው። አንድያ ማለት አንድ የሚለውን እንደዛ አይደለም የምታየው። አንድያ ልጅ ማለት ነው። አንድያ ልጅ ማለት የእሱ ቆይ ልነግርሽ ነው። አንድያ ልጅ ማለት እግዚአብሔር አምላክ የፈቀደ ወይም ደግሞ እግዚአብሔር አምላክ የተቀበለው ልጅ ማለት ነው።
ያንኛውን አልተቀበለውም ማለት ነው። አሁን እኮ እንደዚህ ስትለኝ እዛ ጋር ጥያቄ ይፈጥርብኛል። ስሚኝ፣ ቆይ ልነግርሽ ነው። ዘፍጥረት 21 ላይ ከቁጥር 9 ጀምሮ ሂጅና ማንበብ ትችያለሽ። እግዚአብሔር ራሱ የሚለው አጋርን ራሱ የሚለው ባሪያይቱ እና የባሪያይቱ ልጅ ነው የሚለው። ሳራን ሲጠራ ደግሞ ሚስትህ እና ይስሐቅን ደግሞ ልጅህ ይስሐቅ እያለ ነው የሚጠራው። እንደ እግዚአብሔር ሀሳብና እንደ እግዚአብሔር ፈቃድ የተወለደው ማን ነው? ይስሐቅ ነው። ጋብቻውም እግዚአብሔር የሚያውቀው የአብርሃምና የሳራን ነው። ከባሪያይቱ ጋር የተደረገ በእግዚአብሔር ፈቃድ አይደለም፣ በራሷ ፈቃድ። ስለዚህ ዚና ሰርቷል ብዬ ልቀበሉኝ? ቆይ ዚና ሰርቷል የሚለውን እሱ እንዳቲ ለምን መሰለሽ? ሕግ ስላልተሰጣቸው ሕግ ባልነበረበት ሰዓት ላይ ኃጢአት አይቆጠርም ብሎ ቅዱስ ጳውሎስ ጽፎታል ማለት ነው። በዛ ሰዓት ሕግ ስላልተሰጣቸው በሕግ ልንይዛቸው አንችልም። በንስሐም ስለተመለሱ ዚና ነው ብለን ልንል አንችልም። አሁን ላይ ስህተት ነው፣ ትክክል ስህተት ነው። አሁን ስህተት ነው። እግዚአብሔርን ተስፋ መጠበቅ ሲገባው የሚስቱን ምክር ሰምቶ ሰራተኛው ጋር ባሪያይቱ ጋር ይሄ ነው የምፈልገው። እሺ በቃ እንዲተኛ አድርጓል። ስለዚህ መጽሐፍ ቅዱስ ላይ አንድም ቦታ ላይ እግዚአብሔር ለአጋር እውቅና ሲሰጥ አታይም። አጋር ምን ይላል? ባሪያይቱ ይላል እና ብላቴናው ይላል፣ የአጋር ልጅ ማለት ነው። ይስሐቅን ሲጠራው ግን እንደዛ አይደለም። ይስሐቅን ልጅ ይስሐቅንና ሳራ ሚስትን ብሎ ነው የሚጠራው። ስለዚህ እንደ እግዚአብሔር እውቅና የተሰጠው ይስሐቅና ማናት? ሳራ ናት። በዛ ዘር ነው ይባረካል የተባለው። ስለዚህ አጋር የአብርሃም ዘር ስለሆነ እግዚአብሔር ደግሞ ባርኮታል ነው። እስማኤልን ዘሩ ስለሆነ ባርኮታል። ምንም እንኳን በእግዚአብሔር ፈቃድ ባይወለድም እግዚአብሔርን ባይጠብቅ ተስፋውን ስላልጠበቀ ነው አብርሃም እንደዚህ ውስጥ የገባው። እግዚአብሔር የዘገየ ስለመሰለው፣ ሳራ የሚያረጀ ስለመሰለው ምን አለች? እንግዲህ እንደ ተስፋው ቃል አንተም ሸመገልክ እኔም እንትን አልኩና ወደ ባሪያይቱ ወደ አጋር ግባና ልጅ ውለድ ተስፋው ይሟላ ስትለው፣ ይሄ እንደ እግዚአብሔር ሀሳብ አይደለም፣ እንደ ሰው ሀሳብ ነው። ስለዚህ ቅድም ዴቭም እንትን ያለልሽ እንደ ሰው ሀሳብ የተወለደው የባሪያይቱ ልጅ እስማኤል ነው። እንደ እግዚአብሔር ሀሳብ ደግሞ የተወለደው ይስሐቅ ነው። ስለዚህ እግዚአብሔር የሚያውቀው ጋብቻውንም የሳራን ነው የሚያውቀውም፣ ያጸደቀውም ማንን ነው? ይስሐቅን ነው። ያኛውን ግን ባርኮታል፣ ቀድሶታል። ተስፋ ግን አልሰጠም። ስለዚህ ከዛ ገባኝ፣ ሁሉም ያስረዳህ ይገባኝ። ግን እብራሂም የነቢያቶች አባት እንደ ትልቅ ተምሳሌት ይታየ አሁን ስተሰርቷል ማለት እናንተ ጋር ፀሐይ አምላኬ ነው እያለ ያመልካል ነበር። ነቢያት እኮ ኃጢአት ይሰራሉ አይሰሩም የሚባል እኛ ጋር የለም። በንስሐ መመለሳቸው ነው እንጂ ማለት አሁን ኢብራሂም እንደ እንትን ነው አይደለ? እንደ ተምሳሌት ከእግዚአብሔር ውጭ የማይሳሳት ንጹህ ማንም የለም። ሁሉም ይስታሉ፣ ሁሉም ኃጢአት ይሰራሉ። ከፈለግሽ ቁርአን ላይ ከፍቼ ያሳይሻለሁ። ኢብራሂም በመጀመሪያ ፀሐይን አይቶ ፀሐይ አምላኬ ነው፣ ማነው ኮከብ አይቶ ኮከብ አምላኬ ነው፣ ሲጠልቅ ደግሞ ጠላቂዎች አይወልድም፣ ይህ አምላኬ አይደለም፣ ጨረቃይና ይህ አምላኬ ነው ይላል። ስለዚህ ይህም ስህተት ነው። ጨረቃን እና ኮከብን ፀሐይን ምናምን አምልከዋል። ስለዚህ አይሳሳትም የሚባል የለም። አዳም እናንተ ጋር ምንድነው? ነብይ ነው። አደም ተሳስቷል፣ የሚሳሳት ነው። መሐመድም ስለ ስህተት ምህረትን ለምን ተብሏል፣ ይሳሳታል። የማይሳሳት የለም። ግን ዋናው ሳይሆን ተስፋ የተገባውና እግዚአብሔር የሚያውቀው እውቅና የሰጠው ለማን ነው? ለሳራና ለይስሐቅ ነው። ለእሷን ባሪያ እያለ ነው የሚጠራት። ባሪያን ከቤት አስወጣን ያለው ለአብርሃም፣ ሚስትህን አላለው። ባሪያን እና ብላቴናውን ከቤት አስወጣን ያለው እግዚአብሔር ማለት ነው። ግን ሁሉም እኮ በፈጣሪ ዘንድ እኩል ነው አይደል? ቆይ እሱ ሌላ በቃ ባሪያህን ከቤት አስወጣ ስትል አሁን አረብ ሀገር እንዳሉት እህቶች እሱ የባሪያይቱ ልጅ ነው። ባሪያ ሲባል የባሪያይቱ ልጅ የኃጢአት ባሪያ ነው። እንደ ኃጢአት የተገኘ ነው። እንደ ጽድቅ ሳይሆን በኃጢአት በእግዚአብሔር ምክር በእግዚአብሔር ቅድስና የተባረከ ጋብቻ ውስጥ የተገኘ ሳይሆን ከዛ ውጭ እንደ ሰው ሀሳብ ስለተገኘ ነው ባሪያ የተባለ። የኃጢአት ባርነት ነው እንጂ የሌላ ባርነት አይደለም። ስለዚህ እውቅና አይሰጠውም እግዚአብሔር። በቃ ካልሰጠው አልሰጠውም፣ አለቀ። ይሄ ነው መልስሽ ማለት ነው። እኔ የተረዳሁት ነገር በቃ ተረድተሻል። ምንም ማብራት በደንብ አስረድቶሻል። እኮ የተረዳሁትን እኮ ላስረዳው ነው። አይ እዚህ ጋር ኮመንት ጋር ምን ይላሉ መሰለኝ? ከተረዳች እቀጣለሁ የምትል ነበረች እና እንዴት እንደተረዳው ላስረዳት ነበር። ለማንኛውም እሺ አይብቃሽ። የሆነ ነገር ጣል አድርገሽ ለሚሄድ ነው መጨረሻ ላይ በቃ እኔ ለማወቅ ነው የገባሁት። ባሪያ ካልሽ ግን ለምንድን ነው ታዲያ እስልምና ላይ ባሪያዎች? እኔ ያው የፈጣሪ ባሪያ ነኝ እኮ። አሁን አንተ በአነጋገርህ እኮ ነው ፈጸር አልኩሽም።
ፈጣሪ ዘንድ ሰው ሁሉ እኩል ከሆነ ፈጣሪ ዘንድ ሰው ሁሉ እኩል ከሆነ ባሪያዎችን ግን እንደሱ አይቆጠሩም በእስልምና። ለምሳሌ ወንድ ልጅ ኢንፊኒቲ ነምበር ባሪያ ወሲብ እንዲያደርግ ይፈቀድለታል። እስቲል በአላህ ቃል ውስጥ ተጽፏል። ስለ ባሪያ ላስረዳ። አረ በቃኝ፣ ወረዱልኝ እናንተ ነው ጋራራችሁ ለዛበት እፎይ መልካም አይደል? ልንገር ስለ ባሪያ ሁላችንም በጌታችን ዘንድ ባሪያዎች ነን። ቆይ አንዴ ነችና ነገ ነይ ኢንሻአላህ። 3 ሰዓት ነው የተገናኘ ነው፣ 4 ሰዓት ነው የተገናኘ ነው። እኔ ለራሱ ስራዬን ትቼ ነው። ለማንኛውም አስበሽው ከ3 ሰዓት ገብቼ አሁን 8 ሰዓት ስወጣ 5 ሰዓት እኔ አብዛኛውን እንኳን አልተናገርኩም፣ አዳማጭ ነበርኩኝ። እኔ ደግሞ እስካሁን ስለፈልፍ ነበር እና ህልከም እንዳለው አስቢው። ግን ሰዎች እንድማሩ እዚህ ኮመንት ላይ ያላችሁ ምነግራት ነገር ግን አንቺ የጨዋይቱ ልጅ መሆን ትችያለሽ። በክርስቶስ ኢየሱስ አምነሽ ተጠምቀሽ ከባሪያይቱ ልጅ ከአጋር ልጅ ወደ ጨዋይቱ ልጅ ወደ ሳራ ልጅ መምጣት ትችያለሽ። ቅዱስ ጳውሎስ እንዳለው እኔ የጨዋይቱም የባሪያይቱም በጌታዬ ዘንድ አንድ ናቸው። ሁላቸውም የሚያወጣቸው ስራንሱ ባሪያ ናቸው። በቃ እንደዛ ስለሆነ የሚያወጣኝ ስራ አይደሉም። ኦኬ እሺ፣ በቃ በእናንተ አንድ አይደሉም፣ በእኛ ደግሞ አንድ ናቸው። ለማንኛውም እዚህ ጋር ለኮሜንታተሮች ላስተላልፍና ልውጣ። ሰዎች እንድማሩ ከፈለጋችሁ እዚህ ጋር አትሳደቡ። ሃይማኖት እኔ በጣም ብዙ ጊዜ ማለት ሃይማኖት ስትሳደቡ እኔ የማመልከውን እኔ የማምነውን ሃይማኖት ስትሳደቡ እዚህ ጋር ማንም ቁጭ ብሎ ስድብ የሚያዳምጥ የለም። ምን ብለው ነው የሰደቡሽ? አንድ ነገር ተናገሪ። በጣም ብዙ ጊዜ እንዳልሽ ምን አሉሽ? እስቲ አንድ ስድብ ምንድን ነው ብሎ የተሰደቡት? በቃ ሰው ይሳደባል ኮመንት ላይ። አይ የማይቻለሁ ለሌላውም እዚህ ጋር ሃይማኖት እየተሰደበ ቁጭ ብሎ አታዳምጥም። ፋጢማ ለዛ ነው መልካም አዳር። ከኮመንቶቹ ከፍ ማለት አለብሽ። ግን ቀጣይ ስገቢ ግን ሐዲስ አልቀበልም ካልሽ ወይንም ደግሞ ሐዲስ አላቅም ካልሽ ቁርአን ላይ ዛሬ ሐዲስ እኮ ስንትና ስንት ዓመት ይፈጃል? አሁን ለነገ ተብሬ ይመጣለሁ እንዴ? አሁን ችግሩ ያው ቁርአኑን ደግሞ ምንድነው ቀደም እንደጠየቁሽ ነው የምትተኙ። ምንም ሳይመለስ ይወጣል ማለት ነው። እኔ በቀደም መልኩ አስረድቻለሁ። በቃ ተናገሩ። በቃ እሺ እናንተ ሰወጡም ከቤቴ መልካም ነገር ቦስ ቻውሽ